መስገን እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ስላስገባኝ አመሰግናለሁ። ምን ማለት ምን እንታዘዝ? አሌክስ ከዚህ በፊት ገብቼ ነበረ። እሺ፣ ስለ ወንድሜ ጉዳይ አማክሬክ ነበረ። ወንድሜን እንዲህ ብዬ ማለት ነው። እሺ፣ ምን ተፈጠረ? አባቴን ይደበድባል እና በቃ በዚህ ውሳኔ ስለበዛብኝ ላስገድለው ምናምን ብዬ ነገርኩት። ልጅ ነኝ። አስታወስኩኝ። እሺ። እና ያ ነገር ልጁ ለሰዎቹ አንተ እንዳልከኝ ደወልኩኝ እና በቃ ተውት ምናምን ብዬ ነበረ አልኩኝና እነሱ ተው። ከተው በኋላ አሁንም በቅርብ ቢያንስ ከ2 ቀን በፊት አሁንም መጥቶ የሆነ ጩቤ ነገር ይዞ ፋዘርን ለወጋ ስል ተይዞ ታሰረ ማለት ነው። አሳሰረው። ሌላ አማራጭ ሰዓታት ሲታሰር እዛ ውስጥ የሆነ መድኃኒት ይዞ ነበር እዛ የገባው መጀመሪያ በእጁ ማለት ነው። ፋዘራን ገድዬ እሱን ገድዬ እኔም ይሄን መድኃኒት ጠጥቼ ከሱ ትራስ ለመሆን ነው የሚል ነገር እያለ ነበር አሉ። ከዛ በቃ ለእኔ ደውለው እንዲህ ሲለኝ ለፋዘር ነገርኩት። እኔ በቃ ተናድጄ ከአቅሜ በላይ ሲሆን እንዲህ አደርጋለሁ ብዬ ነበር አልኩት። ፋዘርን ደግሞ አልደብቀውም እኔ ሲለኝ በቃ አሁን እንዲህ ማድረግሽ ጥሩ አይደለም፣ ግን እሱ እንዲህ አሁንም ይቅር ተብሎ ከተተወ በኋላ እንዲመቶ ደገመኝ እና አሁንም ሊወጋኝ ስል ተያዘ። እንደዚያ ያለማድረግሽ ጥሩ ነው፣ ግን ወይም በቃ እኔ ኖሬስ ስለማላስፈለጋችሁ እኔ ከመንገዳችሁ ስር ልነሳላችሁ የሚል ነገር ነገረኝ ፋዘር ማለት ነው። እሱም በቁም እኔም ሞቼ እሱንም መቅበር አልፈልግም። ከዚህ በፊትም በእናንተ ብዙ ነገር አይቻለሁ እናንተን ለማሳደግ። እሱ በቃ የሆነ መከላከያ ጦርነትም ሄዶ ነው የገባው። ትንሽ ተመቷል። ከዛ ከእሳት ሁሉ መጥቼ እዚህ እናንተን ላሳድግ ስል እሱም በቃ እንዲህ አይነት አማራጭ ከሚያደርግብኝ እኔ ብትቀብሩኝ ይሻላል፣ እኔ ልጄን በቁም ከምቀብር አለኝ። አይደለም እንዲህ አታስብ፣ በቃ ከታሰረ ይታሰር። እኔም ያው ተናድጄ ነው ይሄን ውሳኔ ወስኜ፣ ወንድሜን ጠልቼ ሳይሆን ሁኔታውን ያናዶኝ ይሄን ውሳኔ ወሰንኩት አልኩት። ይሄ መወሰንሽም ጥሩ አይደለም፣ እኔ የእሱ ሞትም በቁም ማየት አልፈልግም አለኝና ታሰረ። በታሰረው በዛ ሌሊት መድኃኒት ተይዞ መድኃኒቱን ሊጠጣ ስለዛ አብሮ የታሰሩ ልጆች ያዙት። መድኃኒቱን ጠጣው። ትንሽ ግን ቀምሶታል። በቃ ምንም ራሱን አላወቀም። ጠጣ። ከጠጣ በኋላ እዛው አስቦሚት አደረገ። ከዛ ተደወለ ለፋዘር ማለት ነው። ተደወለ ምንድን ነው ሲባል እንዲህ አይነት መድኃኒት ነበረ እሱን ሲጠጣ ያን ግማሹን ግን ጠጥቶታል። ፋዘር በአስቸኳይ ይዞ ሄዶ በባጃጅ ሆስፒታል አስገባው ማለት ነው። ሆስፒታል ሲገባ ያው መድኃኒቱ ጠጥቶታል። ኦልሬዲ ግማሽ ነው የቀረው። መቆም አይችልም፣ መናገር አይችልም። ግልኮስ ምናምን ተደረገለት። ያው ትላንት ማታ በቪዲዮ አውርቼው ነበር። ትንሽ ይናገራል። እህትዬ አጥፍቻለሁ፣ አባቴንም አጥፍቻለሁ፣ እኔ ግን እሞታለሁ፣ ይቅርታዬን ተቀበይኝ የሚል ቃል ነገረኝ። አንድ ቃል ማለት ነው። ሲለኝ የኔን ይቅርታ ሳይሆን እኔ አንተ መኖር ለእኔም ለቤተሰቤም ተስፋ ነው የሚል ቃል ነው የሰጠሁት። ከዛ በቃ እንደዛ ታሞ በግልኮስ እያለ ፋዘርን በቪዲዮ ሳውራው እጁን ይዞት በቃ እጁ ላይ እንጠራራል። ታውቃለህ፣
በድያለሁ ይቅር በለኝ አባቴ ላ እሱ ምንም አልቻለም። አሌክስ የኔ አባት ከማንም በላይ ነው። በቃ እኔ ከእናቴ በላይ አባቴ ብዙ ነገር ያደረገልኝ ነው። ከዛ አሁን በቃ ቢያንስ ይሁን በሞትና በመኖር መሀል ነው ያለው እሱ ማለት ነው። ሴትዮቷ ነገርኳት መግባት አትችይም። ከመጣሁ 6 ወር ነው ዱባይ ነው ያለሁት። ምን እንደማደርግ ጨንቆኛል። መሄድም አልችልም። ቢያንስ ገብቼ የሆነ ነገር አይኑን እንኳን አይቸው የእሱን ይቅርታ ነይና ይኝ ብሞትም ብኖርም ነው የሚለኝ። አባቴንም አጥፍቻለሁ፣ አንቺንም አስለቅሻለሁ በሰው ኃይል። ለዛ ነይና ያለውን ነገር ይቅርታ በይኝና አይንሽልኝ። እኔ ግን እሞታለሁ ነው የሚለው። ታውቃለህ፣ እሞታለሁ ነው የሚለኝ። ምን እንደማደርግ ግራ ገባኝ። በቃ ጠፍቼም የሆነ ያጎቴ ልጅ ጠፊ እና እኔ እናት ልሸኝሽ አለኝ። እንዴት ልጥፋ? እንዴት ለሆን ግራ ገባኝ አሌክስ። አሁን አንቺ መሄድ አትሽይም ማለት በምንም መልኩ ለመሄድ ብትፈልጊ የምትሽበት ሁኔታ አይደለም። ሴትዮቷን ስጠይቃ 6 ወር ነው ገና 6 ወር ነው ስትለኝ፣ በእናትሽ ወንድሜ በቃ ሳይሞት ማየት አለብኝ አልኳት። ስላት ከባሊ ጋር ልማከር አለች። ማታ ነገርኳት። አሁንም ጠዋት ደወለልኝና መናገር አይችልም። በስልኩ ላይ ጽፎ ነይና ይኝ ነው የሚለኝ። መናገር አይችልም ደግሞ ጠዋት ጻፈና ቴክስት ላይ ነይና ይኝ ሳልሞት በቃ ይቅርታሽን መቀበል አለብኝ ታላቂ ብሎ ሲለኝ በቃ ከፋኝ አሌክስ። እስቲ ተረጋጊ። እስቲ ሚዩት አድርጊና አዳምጪኝ። እስቲ ተረጋጊ። አሁን እንደዚህ አይነት ሁኔታ ላይ ሆነሽ የምትወስኝ ውሳኔ ነው በኋላ የህይወትሽን መስመር አቅጣጫ የሚቀይረው። ያው በፍርድ ጫማ ላይ ሆነን ማውራት አንችልም። ምክንያቱም ማንም ፈራጅ ፈጣሪ ነው። ገብቶሻል? እንዲህ ማድረግ አልነበረበትም እንዲህ ማድረግ አለበት ምናምን አያገባንም። እኛ ግን ልጁም መቼም አላርላ አንዳንዴ ምን እየተሰማው እንደሆነ አናውቅም። ገብቶሻል? አሁን አንቺ ብትሄጂ በጣም ጥሩ ነው። ምክንያቱም እዚህ ላይ ትመለሽበታለሽ እዚህ ስራሽ ላይ። እዛ ጋ ግን ወንድምሽ አንዴ እንኳን ያንቺን ይቅርታ ሳያገኝ ሳታዩ እንደው አንድ ነገር ቢሆን ነገ ደግሞ ጸጸት ነው እና በሄድኩ ኖሮ የሚል ነገር ውስጥ እንትን ይላል። ዞሮ ዞሮ ያንቺ ጥፋት አለ። አንቺ የምትሽውን ሁሉ አድርገሻል። አንዳንዴ ከኛ አቅም በላይ የሆነውን ነገር ለፈጣሪ መስጠት አለብን። በቃ አንችልም አይደል? ከኛ አቅም በላይ ነው። ልትቆጣጠሪው የማትችይውን ነገር በቃ አትችይም። ሰው ነሽ እኮ ኮንትሮል ልታደረግ የምትችይውን ያህል ድረስ እኮ ሄደሻል። ለማግባባት ሞክረሻል፣ ተው ለማለት ሞክረሻል። ይህ ነገር ተፈጠረ አይደለ? አሁን አትሊስት ለምትሰሪባቸው ሰዎች ያለውን ሁኔታ አሳያቸው። በማሳየት ደረጃ ራሱ ወንድሜ እንደዚህ ነው፣ ሆስፒታል ነው እና እዚህ ስራ ተመልሼ መምጣት ይችላሉ። ነገር ግን ወንድሜን አንድ ነገር ቢሆን እንትን አልልም፣ ጸጸቱን አልችለውም። ስለዚህ የህይወት ጉዳይ የህይወትና የሞት ጉዳይ ስለሆነ ቤተሰቤ እንዲህ አይነት ችግር ላይ ነው ያለው፣ መሄድ አለብኝ፣ ይሄ ፍቀዱልኝ ሳይሆን መሄድ አለብኝ ብለሽ ንገሪያቸው። ከዛ ሂጂና ያለውን ነገር አረጋጊዎች። በርቀት ሆነሽ ምንም ጭንቀት ነው ትርፉ እና አይዞሽ። ይሄ የተፈጠረው ነገር የነገሮችን መቆጣጠር እስከምትችሉ ድረስ አንቺ አድርገሻል። ራስሽን አትውቀሺ። ግን ወንድምሽ ደግሞ እንዲህ አይነት ሁኔታ ላይ ሆኖ እዚሁ አትቅሪሽ። አንቺ እሱ ያደረገው ነገር ሰው እንግዲህ የዘራውን ያጭዳል ነው አደለ? እንግዲህ አባትን ካልገደልኩ ብሎ እንደዛ አይነት ነገር ውስጥ መግባት፣ አባት ምንም ያርጉ ምን አባት ናቸው። ገብቶሻል? እንደው አለመግባባት እንኳን ካለ አለመግባባቱን እንደው እንደ አለመግባባት ትፈችዋለሽ እንጂ መግደል ደረጃ ጩቤ አባት ላይ መምዘዝ በጣም እኮ ይሄ ጊዜው በቃ ማለቁ ነው የምታዩ። እንዲህ አይነት ነገር አንሰማንም አለ፣ ብዙ አንሰማም ነበር። አሁን እዚህ ፐብሊክ ላይ እንዲህ መስማት ከጀመረ በቃ እኮ ከባድ ነው ማለት ነው። አባትሽን እንኳን መገላመጥ እኮ አችም እኮ አይደል? እንደው መልስ እንኳን ከሰጠናቸው እኮ እኛ ልጅ እያለን መልስ ትሰጠኛለህ? እንደው ና ደብድበኛ ና ደብድበኝ
ነው ምንባል። እንደው ወይ ሲቆጡን ራሱ ቀና ብለን ካየን አንገተን ድፋ ምናምን ነው ምንባለው። ናብደብድበኝ እንደውም እሱን የቀረ ግን የአልፎ አባት ላይ ጩቤ ማውጣት ገድየው ሞታለው አይነት ነገር ምንም ይሁን ነው የምልሽ። እንደው ምንም ጸብ ቢኖር እንኳን ምናምን እና ያለውን ችግር ሄደሽ አስተካኪ። እንደ ታላቅ እናትሽ የቤቱ ታላቅ እንደመሆንሽ መጠን ጊዜ አትስጪው። እሺ እሺ። እና ደግሞ ያደረግኩት ነገርም ይጸጽተኛል። ታውቃለህ አሌክስ፣ ግን አልተደረገም። ግን በቃ መናገሬ ይጸጽተኛል። በቃ አልፏል። አንዴ በቃ አሁን ትተኪዋል አይደለ? አልፏል። ያው አንቺ እንደ አማራጭ ብለሽ ያረግሽው እንጂ ሲጨንቅሽ ያረግሽው ነገር ገብቶሻል። ልክ አልነበረም። ያው ልክ አለመሆኑን አምነሻል። ግን አሁን በጣም ጊዜ የማይሰጠው ጉዳይ ነው የተፈጠረው። የሆነ ወይ አባትሽን ወይ ወንድምሽን ልታጭ ሄደሽ እንትን አድርጊ። እሺ መሀል ቤተሰብ ላይ እንትን አይዞሽ። እሺ እሺ አሌክስ አመሰግናለሁ። እሺ እሺ። ጋይስ ከስሜ ጎን ያለውን ልብ ቅርጽ ምልክት የነካችሁ ሜምበር አሁን በእሷ ጫማ ውስጥ ሆናችሁ ብታስቡት የሚያስደነግጥ ነገር ነው። ሰው ሀገር ላይ ያውም ስደት ላይ ማለት ነው። ስደት ላይ ተሆኖ የምትሰሙት ነገር። ለማንኛውም አይዞሽ። እንግዲህ ጥሩ ነገር ደግሞ እንደምታሰሚኝ ተስፋ አደርጋለሁ። ከባድ ነው ግድያ ነገር ደግሞ በአባትና በልጅ መካከል ሲሆን ትንሽ ለእሷ ለቤተሰቡም ከባድ ስሜት ያለው ይመስለኛል። እሺ እሺ ጠይቄ እኔ ያው ከውጭ እሰማለሁ ሁልጊዜ ስራ ቦታም ማለት ነው። አሁን ምን መጣብኝ መሰለክ? ሲንግል ማም ልጆች ያድጓል። አምሪች ውመን ምን መጣብኝ? አሁን ካልጋ ላይ አትነሽ፣ ዝም ብለሽ ተኚ። ጠዋት ስራ ሲሄድ በምኖርበት ሀገር በረዶ ያለበት ቦታ ነው። ሲሪየስ እውነቴን ነው። ማርያምን ቀልድ ምናምን አይደለም። ልጆችን ነው እናቴ ትሙት፣ እውነቴን ነው። ሰዎች ሲስቁ አይቼ ነው። ጠዋት ስራ ለምሳሌ ሰዓት ሞልተን ነው የምንተኛው ማለት ነው። ሰዓቱ ሲጨው ሰው ብድግ ብሎ ሲል 5 ደቂቃ እና በዛው ሰዓት ስራ ራሱ ይረፍድብኛል ማለት ነው። ከዛ ደግሞ ተመልሼ መጥቼ በቃ ካልጋ ላይ ባልነሳ ሰው ጋር ባልሄድ፣ ሰው ለምሳሌ ጥሪ ከጠራኝ ወይ እዚህ ሰፈር ጎረቤቶቼ ራሱ 3 ደቂቃ 4 ደቂቃ እርምጃ አልወድም ከቤት መውጣት። ይሄ መቼ ነው? አሁን በቅርብ ጊዜ ያ የእድሜ ባለጸጋም ነኝ እግዚአብሔር ይመስገን። 63 ፌብራሪ 10 64 ዓመቴን ይዛለሁኝ። ስቲል ሰራለሁኝ አሁን ራሱ ማለት ነው። ግን ምንድን ነው ምንም ነገር ያጣሁት ነገር የለም። ግን በቃ ተኝ። አሁን ተነሳሁኝ፣ ቀጠሮ አለብኝ ሐኪም ቤት። አይ ገና 11 ሰዓት ነው። 13 ሰዓት ቤት ራሱ ደርሳለሁኝ። ላልሄድ እኮ እችላለሁኝ። በዚህ እያደረገኝ ተነስቻለሁ እኮ ኦልሬዲ ተነስቼ ሊሄድ ነው። ተመልሼ አልጋ ውስጥ ነው ያለሁት። የኔ ልጅ ምንድን ነው የምትመክረኝ? ይሄ ሁላችንም ጋር ያለ ነገር ይመስለኛል አይደለ ጋይስ? ማለት ያቺን አሸንፎ ያቺን ታይም አሸንፎ መነሳት ነው እንጂ ሁላችንም እንቅልፍ ተኝተን ስንነቃ ቆይ እስቲ እኔም ራሱ ይገጥመኛል አንዳንዴ በቃ ሲስቲን 2 ደቂቃ ምናምን ወይ 3 ደቂቃ ብለን እንትን ስንል በዛ ወይ እንቅልፍ ይጥለናል። ከዛ ግን ይሄ አይልመድ እንጂ ማለት ሁሌ አይሆን እንጂ ይሄ ማጋጠሙ ያለ ነው ሁላችንም ጋር። እኔም አሁን አንዳንዴ አልፎ በጣም ደክሞኝ ከተኛው ወይ የተኛሁት ሰዓት 4 ሰዓት 5 ሰዓት ከሆነ እስቲ ይቺን 5 ደቂቃ ምናምን ስል በዛው ወይ 2 ሰዓት ተኝቼ ያልፋል ሰዓቱ ምናምን። ይህንን ለማሸነፍ ግን ምንድን ነው ልምድ ማድረግ ነው። እንደዚህ አይነት ስሜት ሲሰማን ያቺን ሰዓት መስበር ነው መድኃኒቱ። ምንድን ነው ያቺ እዛች ሰዓት ላይ ቆይ የምትለንን ፓርት ብነሳስ ብለን ድንገት ዝም ብለን ብድግ ብንል ድንገት በቃ ይለቀናል ያም እንቅልፉ ምናምን። ብዙ ጊዜ የማደርገው ምንድን ነው እንደዚህ ሲሆን ወይ ስነሳ እኔ በቀዝቃዛ ሻወር ምናምን ከወሰድኩ ሰውነታችሁ ይነቃቃል ምናምን፣
በቃ ትነቃላችሁ። አለበለዚያ ግን ሙቀት ውስጥ ከሆነ ሁላችንም እንቅልፍ ይዞን የሚሄዱ ነገር ያለ ነው እና ብዙ አሳሳቢ ላይሆን ይችላል። ግን ከተደጋገመ ግን ያው ውሸቴን አይደለም፣ ያው አልጋ ውስጥ ነው። ሲሪየስ እውነቴን ነው። ቀልድ ወይንም ለመቀለድ ወይ ሌላ ነገር ፈልጌ አይደለም። የኔ ምንም ነገር ችግር የለብኝም ብያለሁ። ተነሳው ማርያምን ተነስቼ 11 ሰዓት ነው 13 ሰዓት ቤትም ደርሳለሁ። የምሰጠው ነገር ነው። ሐኪም ቤት ቀጠሮ አለኝ። ግን ናሙና የምሰጠው ናሙና ስላለኝ ነው። ጊዜ ሪሴፕሽን ነው የማስቀምጠው። ማርያምን ተመልሼ ተኛው። ግን አሁን እንደዚህ ይሄንን ለማስተካከል እንደ ጥሩ ምሳሌ ለምሳሌ ወይ ስልካችን አላርም ሞልተን እዛ አርቀን ብናስቀምጠው አላርም ሊሆን ይችላል ወይም የሆነ ነገር ስልካችን ሲጮህ ስልካችንን ለማጥፋት ስንነሳና ወደዛ ስንሄድ የመንቃቱና ይሄ ሙቀት ውስጥ እንቅልፍ እኛን የማታለሉ ነገር ሊቀንስ ይችላል። ይህ ጥሩ ታክቲክ ትመስለኛለች። አላርም አድርገን ለምሳሌ አርቀን ከመኝታችን አርቀን አስቀምጠ ነው ሲጠራ ስለሚረብሸን እጭ ደግሞ ብለን ስንነሳ በዛው እግራችን ያው መሬትም ይነካል ምናምን እንደዛ እቺን ነገር ሀቢት ብታረጊው ጥሩ ነው። ከዛ ውጭ ግን ችግር የለውም። እንደዚህ በዚህ መልኩ ልጆቼ ፍቅር ነው ምናምን በ63 ዓመት የሚይዘኝ ፍቅርም የለም። እኔ ጨርሻለሁኝ። ለልጆቼ አስተላልፌ ሰጥቻለሁ። እርጅና ነው ለምትሉኝ ያ ሊሆን ይችላል። የአምስትሮንግ ውመን እስከ 70 ዓመት እሰራለሁ ብዬ ነው የምጠብቀው። እንግዲህ እንደ እግዚአብሔር ፍቃድ እንደኔ ሳይሆን ዛሬ ሰጥቶኛል፣ ነገን አይዶን ነው አላውቅም ማለት ነው። እንቅስቃሴ ማድረግ፣ ጤናማ ምግቦችን መመገብ፣ በቂ እንቅልፍ ማግኘት አሁን በዚህ እድሜሽ ልታዳብር የሚገባ ነገር ነው። ምክንያቱም አሁን እድሜው ከፍ እያለ ሲመጣ ለጤና ችግር የመጋለጥ እድላችን ከፍ እያለ ነው ይመጣው። ወይ በነገራችን በዛው ልክ ሁኔታው ጊዜውም እድሜውም ራስሽን ፕሮቴክት ለመጠበቅ እና በጣም ሄልዚ የሆኑ ነገሮችን ኑሮን ለመምረጥ አሁን ጊዜው አሁን ነው። እሺ እንደ ሀሳብ ትክክል። እንግዲህ እግዚአብሔር እኔ በቃ ችግሬ መውጣት ነው በቃ። እኔ እውነቴን ነው አሌክስ። ሐኪሜ ምን እንዳለኝ ታውቃለህ? ቱር ምናምን ነገር አልወድም። ውሻ ግዢ አለኝ። ለውሻው ስትይ 3 ጊዜ ትወጫለሽ። ስራዬ ደግሞ ከባድ ነው። ሕክምና አካባቢ ነው የምሰራው። ሐኪም ነኝ ማለት ሳይሆን የሐኪሙ አሽከር ነኝ እና ስራው ደግሞ ራሱ ይከብዳል። እንግዲህ ውጭ ላይ ያለው ማለት ነው እሱ። ያ ትልቁ ችግሬ አለመውጣት ነው በቃ። መውጣት የሚባል ነገር ወደ ውጪ ከሚሉኝ በቃ ተቀመጪ ካልከኝ ወር ሙሉ እቀመጣለሁ ቤት ውስጥ ሳልወጣ፣ ወደ ውጭ ሳልወጣ ማለት ነው ያ። ስለዚህ አይ ዶንት ኖ። አይ መጥፎ አይደለም ይሄ። አሁን ያልኩሽን ብቻ አርጊው፣ አርቀሽ አስቀምጪና ስልክሽን የጮሱን ልታጠፊው ስትነሺ በዛው የመነቃቃቱ ነገር ይመጣል። ወይ ቀዝቃዛ ሻወር መውሰድ ምናምን እሱ ሰዓታችንን ነቃ እንድንል ያደርግ። 6-8 ሰዓት ምናምን ከተኛሽ በቂ እንቅልፍ ካገኘሽ በቂ ነው። በቂ። ተባረክልኝ የኔ ልጅ። ቴንኪው። አመሰግናለሁ። እሺ እንዲህ ጋይስ፣ ቆይ ሰው ሲገባ ከፍቅር ጋር ብቻ ነው እንዲህ ብታያይዙት? አሁን በቃ የፍቅር ታሪክና ገጠመኝ ብቻ ስለምንሰማ ያ ልክፍት ያዘን ማለት ነው አይደል? ነው አይደለም ማለት በብዙ አይነት ሁኔታ ውስጥ በብዙ አይነት ሙያ ውስጥ በብዙ አይነት ላይፍ ስታይል ውስጥ እያለፉ ያሉ ሰዎች አሉ እዚህ ውስጥ። ግዴታ ከዛ ጋር ብቻ ሪሌትድ መሆን የለበትም። አሁን ጥሩ ጥያቄ ነው። ምክንያቱም የሆነ አብዛኞቻችን ነገር ስለሆነ ነው። አይብዛ እንጂ እኮ ያጋጥማል። ሰዎች አይደለም ደካማ ስጋ እኮ ነው የለበስነው። ኦፍኮርስ ድካም ነገር ምናምን ይኖራል። እሺ ይህ ነገር የብዙዎቻችን ችግር። በፊት እንደውም ትምህርት ቤት ልጆች እያለን ተቀስቅሰን እኮ ነው የምንነሳው። አንተ አትነሳ። እኔ አስቸጋሪ ነበር። ተነስ ብዬ እሺ ብዬ እዛው ተኝቻለሁ። አንተ ተነስ ትምህርት ቤት ሰዓት ደርሷል። እሺ እዛው ተኝቻለሁ። ጤና ይስጥልኝ። ታዘዝ። ስራ አስገባከኝ። አመሰግናለሁ። እሺ ምንም ማለት አለው። ምን እንታዘዝ? ምክር ፈልጌ ነበር። እሺ ንገሪ። እኔ አሁን ላይ ባለትዳር ነኝ። እሺ
ከዚህ በፊት ከባሌ ጋር ምናምን ተጣልቼ ነበረና እሺ ከየሆነ ልጅ ጋር ተዋወቅኩ። ከዛ የአንድ ሀገር የአንድ ሰፈር ልጆች ነው። በኤፍቢ ነው ተጠፋፋን ምናምን ተባብለን ጀመር ነው። ማለት ትዳር ሆነሽ? አይ እሱን አልፈልገውም ምናምን ብዬ ተጣልታም ማለት ነው። እሺ ከዛ እሱም የሆነች ልጅ ስቶሪ ላይ ማድረግ ምናምን ሲጀምር እኔም ደግሞ በቃ እሱም የራሱን ላይፍ ጀምሯል ብዬ ከቆዩ በኋላ 1-6 ወር ምናምን ማንም አላወራውም ነበር። ከዛ በኋላ ጀመርኩኝ ያው ከዛ ከልጁ ጋር እያወራን ምናምን ፍቅር ያዘ ምናምን ፍቅር እሺ በጣም ከባድ ፍቅር ሲይዛን ልጁ ለካ እኔ እሱም ባልትዳር ነው ግን አልነገረኝም ነበር። እሺ ከዛ በመጨረሻው ላይ ቤተሰብ ምናምን ከባሌ ጋር አስታረቁኝና ይሄ ልጅ ከሱ በጣም ፍቅር ይዞኛል ምን ላድርጎ ከባድ ሆነብኝና ለምን ምስኪው? አይ ኮሜንታተሮች እኮ ያስቡኛል። ኮመንት የምታነቢ ከሆነ እናስወርልሽ እና አንብብ። አሁን እዚህ ሆነሽ ኮመንት የምታነቢ ከሆነ እኔ አሁን ኮመንት አላይም። አንቺን ስሰማሽ በትኩረት እንዲገባኝ ሀሳቤ እንዳይሰረቅ ማለት ነው። አንቺ ኮመንት እያነበብሽ ምስቂ ከሆነ ምኑን አወራ ነው ታዲያ? እኔ እና ምኑን ተግባባ ነው? ወይ ታች ሆነሽ ታነቢያለሽ ኮመንት ሀሳብ እንድትሰጠኝ ፈልጌ እኮ ማለት እኮ ታዲያ ጉበኛ ማለት እየሳቅሽ ምናምን እኮ ሀሳቡ ራሱ ተበታተን እኮ ልትይኝ የፈለግሽው ራሱ ተምታታ። አሁን ባለትዳር ነኝ ግን ፍቅር ይዞኛል ነው ቦ አዎ ልጁም ከኔ ፍቅር ይዞታል፣ እኔም ደግሞ ከሱ ፍቅር ይዞኛል። አሁን ላይ እኔ እሱን አልፈልጉም። ያ ልጅ አስጣለኝ በጣም። ዝም ብሎ ያለቅሳል ምናምን አይመችኝም። ያለቅስ ወንድ ዝም ብሎ ያለቀሰ ቪዲዮ ይቀርጻል ምናምን። ቆይ አንዴ ሁለት እኮ ናቸው። የትኛውን ያልተመቸሽ? ባል አለ ፍቅረኛ አለ። የትኛው? አይ ፍቅረኛ ተብሎ ማለት ነው። እሱ ነው የሚያለቅሰው። አዎ በጣም ወዶ ነበርና በማል አስጣለኝ። ከዛ እሱ ደግሞ እኔ አሁን እንለያይን አልፈልግህም ምናምን አልኩት። እሱም ከሚስቱ ጋር ተጣልቶ ነበር ይሁን እኔ አላውቅም። ብቻ ሚስትዮ ስቶሪ ላይ ምናምን ታርጓለች እሱም ማለት ነው። ከዛ ሳወራት ባሌ ነው ምናምን አለችኝ እና እኔ ደግሞ በቃ አንተም ሌላ ሴት በህይወት ካለች ከእሷ ጋር ሁን በቃ በዚህ ማቆም አለብኝ ምናምን ብዬ ተውኩት ማለት ነው። ወደው ነበረ ግን በቃ እኔ ተውኩኝ ብሎ ካድርገው ምናምን የሆነ ጊዜ ከዛ በሌላ ስልክ ምናምን ይገባል ደግሞ አያስችለኝም። አወራዋለሁ ካለሱ ከሰው ጋር ማውራት በጣም ይደብረኝ ነበረና የሆነ ጊዜ በሆነ አጋጣሚ እሱም የሆነ ችግር አጋጥሞት ከመስመር ጠፍቶ ምናምን ነበረ። ተመልሶ መጣ። አሁን ላይ እኔ ከባሌ ጋር ሰላም መሆን ፈልጋለሁ ማለት ነው። ይሄ ልጅ አልፈልጉም እኔ ስልክ ያም በቃ እኔ በጣም ነበረ የምወደው ልጁ ግን እሱ ባለትዳር ሆኖ ሳይነግረኝ እኔ የሰው ትዳር መበጥበጥ ምናምን አልፈልግም። በቆረሱ አላወራውም ነበር ማለት ነው። ከመጀመሪያው አላቅም ነበር። ከዛ አሁን ላይ እኔ በቃ ሁሉም ነገር ስላወኩ ከእሷ ጋር በሰላም ትዳርክን ቀጥል፣ እኔም ደግሞ የራሴን ላይፍ ሊጀምር በዚህ እናቁም ምናምን አልኩት። ከዛ እንዴትና እንደ ወንድም እናወራ ምናምን ስለው አይ ከዛ ይቅር ምናምን አናወራም አለ። እኔ ደግሞ እንደዛ ከሆነ እኔ ብሎክ ካደረግኩት ከሁሉ ቦታ ማለት ነው። እኔ ከፊቪ ከምንም ነገር ማለት ነው። ሲሙላው ቀየርኩት ማለት ነው። መጀመሪያ በኢትዮጵያ ነበር የምጠቀመው። በቃ ሌላ ሀገር ሴ ምናምን መጠቀም ጀመርኩኝ። ከዛ ሁሌ በመሀል ደግሞ እኔ ያስጨንቀኛል ማለት ነው። ያለቀሰ ቪዲዮ ይቀርጻል ምናምን ይልካል ማለት ነው ለእኔ የኔ ፎቶ ምናምን አድርጎ ላይ ማለት ነው።
ከዛ እኔ ደግሞ የሚያለቅስ ወንድ በጣም ነው የምጠላው። እኔ የሆነ ፍቅሩ ነው የወጣልኝ ጠፋ። ለምንድን ነው የሚያለቅሰው? ምን ፈልጎ ነው የሚያለቅሰው? ማርያምን ማለት ነው እንጂ ዘፈን የለ በቃ የፍቅር ዘፈን ምናምን ከፍቶ ማለት ነው እንዲህ እሱ ቁጭ ብሎ በጣም በቃ ስቅስቅ እያለ ማርያምን ውሸት አይደለም። ከዛ እኔ ደግሞ ያንሳ ምናምን በቃ በጣም ነው ያስጠላኝ። ላይክ እኔ ሳወራ ምናምን የሆነ ጊዜ በቪዲዮ ያወራንም አለቀሰ። እኔ የሚያለቅስ ሰው አልወድም ማለት ወንድ ልጅ በቃ ኮስተር ስል ነው ደስ የሚለኝ ማለት ነው። ከዛ አሁን እኔ እሱን ጣልቼዋለሁ። እሱ ግን በቃ እኔ እስካሁን ወድሻለሁ ምናምን እናወራ እንቀጥል፣ ድጋሚ እንጀምር ይቻላል ምናምን ያለ ያወረገ እኔ አልፈልግም። ድጋሚ ምንድነው ድጋሚ ይላለሁ እና ምን ላድርግ? ከባልሽ ጋር ምንድን ነው ያጋጫችሁ? እኔ ነኝ ጥፋተኛው በሰሩ። ምን አጠፋሽ? እኔ የሆነ ጊዜ በቃ የሆነ የሱ ትንሽ ነገር አባላሽቶ ነበረ። ብር ነው ያው ላይክ ብር ነው። ከዛ በሱ ሰበብ አድርጌ በቃ አልፈልግህም ምናምን ብሎ ካረኩት ምናምን እሱ ወደ ቤተሰብ ሲሄድ ምናምን እኔ ነኝ እምቢ ብዬ መጨረሻ ላይ ይሄ ነው ለእኔ በጣም እኔ በልቤ የምወደው እሱ ነበረ። ተመልሼም እሱ እንደወዶ ነው የምፈልገው። እኔ ይሄን አልፈልጉም። እኔ ያችን ሴት ትቶ ወደ እኔ መጥቷል። እኔንም ትቶ ነገ ይሄዳሉ። ይሄ እኔ አልፈልጉም እና ደግሞ አንዳንዴ ደግሞ ይሄ ያስፈረኛል። አሌክስ ሽጉጥ ራሱ ላይ ጭንቅላቱ ላይ ደቅኖ ማርያም ፎቶ ተነስቶ ይልካል። ራሴን አጥፋለሁ ምናምን ይላል። ከዛ እኔ የሚላረግ እኔ ለተኛው ለፍቅረኛ ተብዬው አዎ የሆነ ጊዜ ልኬለት ነበረ። ችግር አጋጥሞት ምናምን ማለት ነው። ግን እዚህ የሚያስለቅሰው ትንሽ ብር ነው። ሁለት ጊዜ ነበር ያላኩት። ቢያንስ ወደ 50 ምናምን ይሆናል። ትንሽ ብር ነው። ምን ያህል ነው? ወደ 50 ሺህ ይሆናል። 50 ሺህ ትንሽ ነው። እሺ እድሜ ስንት ነው አንቺ? እኔ አሁን 23 ዓመት ነው። እሺ በስንት ዓመትሽ ነው ያገባሽው? በ18 ምናምን እንደዛ አካባቢ ነው እሱ። እሺ ሚዩት አድርጊ እስኪ ሚዩት አድርጊና አዳምጪ። አሁን እንደ እድሜዋ ነው። እሺ ጋይስ ዝቅ ብሎ ማውራት የሚያስፈልገው። አሁን እሷ የ23 ዓመት ልጅ ነች። እንደ 27 ዓመት ልጅ ወይ እንደ 30 ዓመት ልጅ ልታስባትሽ ሰው የምትስቀው ምናምናም ለዛ ነው። በቃ ጊዜዋ ነው፣ እድሜዋ ነው። ሁላችንም በዚህ እድሜ ላይ እንዲህ ነበር። አሁን ነጥቡ ምን መሰለሽ፣ ትዳር በጣም የተከበረ ነገር ነው። ይህ ናት። ይህም በደንብ አስምሪበት። ባለትዳር ከሆንሽ ከሌላ ሰው ጋር ቺት ማድረግ፣ መማገጥ፣ ስላልተመቸኝ ስለጎረበጠኝ፣ ትንሽ ኮንፈርት ስላልሰጠኝ፣ ስለተጣላው ብለሽ ማርሽ የምትቀይሪበት አይደለም ትዳር። ለዛ ነው ስትገቡ አስባችሁ ግቡበት ነው። ከገባችሁ በኋላ ማርሽ መቀየር አይቻልም። ወደ ጎን ወደፊት መሄድ አይቻልም። እዛው ትራክ ውስጥ ነው መሮጥ የምትችሉት። ይህን ችግር እንኳን ቢፈጠር ችግሩን ተነጋግረሽ አስተካክለሽ ለመቀጠል ነው የምትሞክሪው። የትዳር አለም እንደዛ ቺት ተደርጎብሽ ምናምን ካልሆነ ፍቺ አይፈቀድም። ስለዚህ አንቺ የልጅነት ነገር ልጅ እንደሆንሽ እረዳለሁ። በልጅነት አይምሮ ከባሌ ጋር ገና ለገና ተጎራበጥኩኝ ወይ እሱ ዘጋኝ ምናምን በሚል እሱም አላጠፋም። ጥፋተኛው አንቺ ነሽ በመሰረቱ። ወደ ሌላ ሰው ጋር ማውራት ምናምን ፍቅር መጀመር እንደዚህ አይቻልም። እሺ የበሰልሽ ስትመጪ ነው የሚገባሽው። አሁን አንቺ 25 26 27 ዓመት ስትሆኝ አሁን ያደረግሽው ነገር በጣም ነው የሚያሳቅቅሽ። ምን ሆኜ ነው እንደዚህ እኮ አይደረግም ነው የምትይው። ስለዚህ አሁን እኔ ልፈርድብሽ አይደለም የማወራሽ። ፈራጅ አንድ ፈጣሪ ብቻ ነው። ሀሳብ ነው የምሰጥሽ። እኔ ሀሳብ እናንሸራሽራለን። ጠቃሚ ሆኖ ካገኘሽው ትወስጂዋለሽ። ሀሳቡ ጠቃሚው ካልሆነ ትሸጪዋለሽ። የአንቺ ጉዳይ ነው፣ የአንቺ ህይወት ነው። የኔ አይደለም፣ የእሱ አይደለም፣ የእነሱ አይደለም። እዚህ ውስጥ ያሉ 2000 ሰዎች የሚያዩሽ ምንም አይፈይዱልሽም ለህይወትሽ፣ እኔም ጭምር
ሀሳብ እንሰጥሻለን። ሀሳቡ ጠቃሚ ነው ብለሽ ከወሰድሽ ትለወጪበታለሽ። ከማንም ሰው ጋር ምንም አይነት የፍቅር ግንኙነት ውስጥ አትግቢ። ከማንም ሰው ጋር አትጀናጀኝ። ባለ ትዳር ነሽ። በእግዚአብሔር ፊት በጣም የተከበረ ነገር ነው ትዳር። ይህን እንኳን በትዳራችሁ ደስተኛ ካልሆናችሁ እዛ ሰው ላይ ያንን ሰው አስቀምጣችሁ አለም ሌላ ሰው ማስገባት ያለባችሁ። ጨርሳችሁ በቃ ይህን ትዳር አልፈልገውም ብላችሁ ከወሰናችሁ መሄድ ትችላላችሁ። በይዜ ሰዎች ላይ ድራማ መስራት አይጠበቅባችሁ። ጅስት የራሱን ህይወት ይኑር፣ የራሷን ህይወት ትኑር። ትታችሁ የራሳችሁን ህይወት እንደፈለጋችሁ ማድረግ ትችላለ። ግን የሆነ ሰው ህይወታችን ውስጥ እያለ ግን ልሞክረው አይነት ነገር ውስጥ መሄድ የለብሽ። አይሽ ባልሽ ጥሩ ሰው መሆኑ የገባሽ ምን ሲሆን ነው? ሄደሽ ስላየሽ ነው። አየሽ የማይረባ ወንድ ላይ ነው የወደቅሽው። ሽጉጥ ደቅኖ እንትን የሚልልሽ ምናምን ህፃን ነው ይሄ። ገብቶሻል? የሚያለቅስ ወንድ ማለት ምናልባት ወንድ ባልሽ እኮ ቁፍጣና ሊሆን ይችላል። ተማርሽ ማለት ነው። አየሽ እኔ ማልፈርድብሽ ወይም የፍርድ ጫማ ውስጥ ሆኜ ማላውራሽ ለዛ በቃ ሄደሽ እሳት ነው ለካ ይሄ ነው ብለሽ ገባሽ። ዋናው ፖይንት እሱ መሄድ አልነበረብሽም፣ ግን ኦልሬዲ ሆኗላ። ከሆነ አሁን ተመለሽ፣ ወደ ትዳርሽ ተመለሽ። ገብቶሻል? አሁን ያረግሽው የልጅነት ነው። በርቀት ምናምን አወራሽ፣ ብር ላክሽ ምናምን፣ እንደው በልጅነት በቃ እንጣጥጣጥ የወጠጤነት እድሜ ነው አይደለ? ባልሽን ሄደሽ ይቅርታ ጠይቀሽ ያስቀየምሽው አንቺ አይደለሽ? ይቅርታ ጠይቀሽው በሰላም ኑሪ። ሄደሽ ሀገር ቤት ነው የምልሽ። እዚህ ስደት ላይ ሆነሽ ምናምን ሌላ በሽታ ነው የምትፈጥሪ። ለትዳርሽ ታማኝ አስተዋይ ሴት ይኸውልሽ። ልባም ሴትን ማን ሊያገኛት ይችላል? ዋጋዋ ከቀይ እንቁ ይበልጣል ይላል መጽሐፍ ቅዱስ። ይሄ ቃል ብቻ ማለት ነው በነገርሽ ላይ 10 መጽሐፍ ይወጣዋል ቢተነተን። ለሴት ልጅ የሰጠውን ሪስፔክት ነው የምታየው። ገብቶሻል? መጽሐፍ ቅዱስ ለሴት ልጅ የሰጠውን ሪስፔክት ፈጣሪ በቃ ለሴት ልጅ ያለው ነው። ምክንያቱም ልባም ሴት ማንም በቀላሉ ሊያገኛት አይችልም። በጣም ኤክስፔንሲቭ ነች ነው። ገብቶሻል? ኤክስፔንሲቭ ነች ማለት ይሄ አካሏ ያምራል አይደለም እኮ ውበቷ ምናምን እኮ ስለሷ አይደለም የሚያምራር። ልቧ በጣም 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 ከዳይመንድ ከቀይ ዳይመንድ በጣም እንግዲህ ውድ ነው የሚባለው እሱ ነው። ከሱ እንኳን ይበልጣል። ማንም ሰው ሊያታልላት አይችልም። በቀላሉ ሊማርካት አይችልም። በጣም ታማኝ ነሽ ማለት ነው። ለባህሏ ነፍሷን እስከ መስጠት ድረስ የታመነች ነሽ። ገብቶሻል? ወንድ ልጅ እንዴት አድርጋ መያዝ እንዳለባት ታውቃለች። በቃ የማስተዋል ጥግ ነሽ ማለት ነው። እሷን ሴት መሆን አትፈልጊም? አሁንም ትችላለሽ እኮ በነገርሽ ላይ። አሁን ባረግሽው ነገር ወድቀሻል ምናምን እያልኩሻለ። ሁሉም ኃጢአት ይሰራል በነገርሽ ላይ ሁሉም። እንደውም እያንዳንዳችን ግንባራችን ላይ ቢጻፍ ያደረግነው ነገር ከቤት አንወጣም። እመኚ እንዲያ ነው ላይቭ ላይ ምናምን እኔም ጨምሮ ሁላችን ግንባራችን ላይ እሱ እኮ እንደዚህ ነው ብሎ አሁን እግዚአብሔር ቢጽፍ ላይቭ ማንም በኩራት አያወራም ስለራሱ። ለዛ ነው ሁሉም ሰው ስተት ይሰራል። ስተትሽን እንትን እያልኩሽ ሳይሆን ተመለሽ። ግን አሁን ባልሽን ይቅርታ ጠይቂ። ያረግሽውን ነገር አትንገሪው። አሁን ሄጄ ነበር አውርቼ ነበር ምናምን ምናምን እንደዚህ ተጀናጅኝ። ግን በቃ ይሄ የሰራሽው ስተት ነው። በቃ ተምረሽበታል። እንደዛ ብለሽ ብትነግሪው ባልሽን ለዘላለም ሚስት አያደርግሽም ከዚህ በኋላ። አንቺ ዋናው ፖይንት አንቺ ተምረሻል። ከዚህ በኋላ እንደ ነገር ውስጥ አትገኝም ነው። እሳት መሆኑ ገብቶሻል። በቃ ምርጥ ባል ምርጥ ሚስት እንድትሆኝ ይሄ ኢነርጂ ይሁንሽ። ሳቅ የምታበሽው አይ ነው ልጅነት ጋይስ። አሁን እቺ ልጅ ከ4 ከ5 ዓመት በኋላ ዋይ ዞና የምታወራ ልጅ ነሽ የምትሆን። ተረጋግታ ግልጽ ነው። እሺ አሌክስ፣ እሺ አሁን ምን ላድርግ? ይሄን ልጅ ብሎክ ላድርጉ ድጋሚ? ሰይፊው እንዳለልሽ እንደው አይባልም። ምን ማለት ነው? ብሎክ ላድርግ ወይ? በቃ ስልክ ቁጥርሽን ቀይሪ። ከዚህ ሰው ጋር አትገናኝ። ጭራሽ እንዳታወሪ። ጭራሽ ቁጥርሽን ቀይሪ፣ አድራሻሽን ቀይሪ፣ ባልሽን ይቅርታ ጠይቂ። ጠይቃለሁ ይቅርታ። በቃ ተቀበለ? ይቅርታ ተቀበለ። በቃ ይሽ ምርጥ ባል ነው ያለሽ። እኔ ጥሩ ልብ ያላቸው ወንዶች ግን እኮ በጣም ነው የሚገርመኝ። ጥሩ ልብ ያላቸው ወንዶች በጣም እንደተጎዱ ነው ሁሌ። አሁን ምርጥ ባል ነው ያላት እንግዲህ እንደነገረች የጎዳችው። ለማንኛውም ይህንን አድርጊ እሺ። ይህ ሰውዬ በብሎክ ሰይፍ አባሪው ሁለተኛ እንዳታወሪ እሺ። እሺ አመሰግናለሁ አሌክስ። እሺ አመሰግናለሁ። እድሜና ጤና ይስጥክ። አሜን አሜን።
ወይ ጉድ! እኔ እኮ ጋይስ አሁን ሴት ልጅ አታጠፋም። አሁን እሷ ራሷ የምታነገረችን እንግዲህ ጎበዝ ልጅ ነሽ። በነገራችን ላይ ማክበር እፈልጋለሁ እሷን። ለምን መሰላችሁ? ብዙ ሰው አይልም እንደዚህ እንዲህ አይነት ተሰርቻለሁ ሰው ምን ይለኝ ይችላል፣ ቢወቅሱኝስ፣ ድንጋይ ቢወረውሩብኝስ ምናምን። አንቺ ዋናው ከስተትሽ ተማሪ እንጂ እኔ እናት ማንም ከተማረው በላይ ዩኒቨርሲቲ ገብተሽ ከምትማሪው ትምህርት በላይ የሚያስተምርሽ ህይወት ነው። የምትወድቂ ውድቀት ነው። ኦኬ ወድቀሻል፣ በስተት አይደል? አሁን አንቺ ምድራችን ላይ ካሉት ሚስቶች ምርጧ ሚስት የመሆን እድላለሽ፣ ከተማርሽበት ማለት ነው ለባልሽ። እሺ ጓዶች ፈልጌ ነው። እሺ ንገሪኝ። ምክር በቤተሰብ በኩል ነው። በቤተሰብ በኩል ነው። ብዙ ጊዜ ያው በፊት የሆነ ጊዜ አንተ ጋር መጥቼ ትዳር ጉዳይ አወርቼ ነበርኩ፣ ግን ትንሽ ቆይቷል። ረስተ መሆን ይችላል። ያው ብዙ ጊዜ ሰው ይገባል፣ ብዙ ሰው ስላስተናገረ እና 5 ዓመት ሆኗል ስደት ከወጣሁ። ከ5 ዓመት ከምናምን እየሆነ ነው። አንዳንዴ ይሳካል፣ አንዳንዴ አይሳካም። ያው ስደት ስለሆነ ማንም ሰው ያውቃላችሁ፣ ስደት ኑሮ በጣም ከባድ ነው። ቢሆንም ግን ለቤተሰብ ትንሽ ኃላፊነት አለ። ኃላፊነት ያኔ መሸከም ኃላፊነት። ያው ብዙ ጊዜ ለእነሱ ነገር ጣልቃ ማግባት ሳይሆን ለራሰ ነገር ላይ እነሱ ጣልቃ ማስገባት፣ እንደዚህ ነገር ያው ኃላፊነት፣ ብዙ ኃላፊነት ተሸክም ያለው ደግሞ ደከምኩኝ። አሁን በጣም ደከምኩኝ። ጌታ አለክስ ለአንተ ምክር ፈልጌ ነው። አባቴ ከሞተ 11 ዓመቴ ነው። እናቴ ያለች፣ 2 ወንድሞች አሉ። እህቶችም ብዙ ናቸው። ሁሉም ከኔ በላይም አሉ በታችም አሉ። ግን በላይ በወንድሜ አንድ ወንድሜ ብቻ ነው። ብዙ ደክም ያለው ወንድሜ እዚህ አምጥቼ ያለው። እኔም ዱባይ ላይ ነኝ አሁን፣ እሱም ዱባይ ላይ ነው። እህቶችም ልክ እንደዛ ሳውዲያ፣ ሌላ ቦታ ብዙ ዋጋ ከፍ ያለው ለቤተሰብ ለእናትን ቤተሰብ እንደዛ ለቤተሰብ ብቻ ኖርኩኝ። አሁንም በጣም ደከምኩኝ። በጣም ደክም ያለው ለማስራት እንኳን አቅሜ እያጣሁ ነው። እድሜ ትንሽ ቢሆነ በዚህ ልጅነት ብዙ ሸክም ደከምኩኝ እና በጣም ከብዶኛል። እና አሁንም ቤተሰብ ለራሳችሁ ብቻ እያስቡ ነው። ለራሴ ህይወት የሚያስበው አንድ ሰው እንኳ ማግኘት አልቻልኩም። በጣም እያናደደኝ ነው። አንዳንዴ አለቅሳለሁ፣ አንዳንዴ ራሴ ይጎዳለሁ፣ አንዳንዴ ተስፋ ቆርጣለሁ። ግን ቆርጬ በኋላም ቢሆን በቃ ከዚህ በኋላ ጠንክሬ እሰራለሁ ብዬ አስባለሁ። ደግሞ ይህ ደግ ልብ ደግሞ እስካሁን ድረስ ለእነሱ ማሰብ ማቆም አልቻልኩም። ይህ ነገር እንዴት አድርጌ ማቆም እንደቻል አላውቅም። እስካሁን ድረስ ለቤተሰብ አሁንም ጥቅም እያወሩ ነው። አሁንም ኃላፊነት ውስጥ እያስገቡ ነው። እህቶችም አምጥቼ ያለው በእኔ ምክንያት ደግሞ እህቶችም እየተጎዱ ነው። ለምን እኔ እያያችሁ አንቺ በዚህ ልክ ለእኛ ዋጋ ክፍለሻል እኛም እንከፍላለን ብሎን እነሱ አሁን እኔ ስልክ ዘግቼ በቃ እኔ ከዚህ በኋላ እጅ አንስቼ ያለው እናንተ ጉዳይ በቃ እኔ ደክሞኛል ማን ብዬ ተውኩኝ። ለዛ እህቶቼ ያስቸግራሉ፣ ታናሽ እህቶቼ ያስቸግራሉ። እኔ አመጣችሁ እህቶችን የእነሱ ህይወት እየተበላሸ ነው። ልክ እንደ እኔ ህይወት እነሱ ህይወት እንደ መበላሸት አልፈልግም። ደግሞ እነሱ ቢሆኑ እንኳን የራሳችሁ ህይወት ማሰብ አለባችሁ። አንዱ ከኔ ጋር ተጋግዘን እንኳን አንድ ቦታ መድረስ ነው ፍላጎቴ። ግን እነሱም በየወሩ እያስጨነቁ የሌለ ምክንያት ያለኝ ምክንያት ነግሮ በቃ እነሱ ህይወትም እየተበላሸ ነው። ደግሞ እነሱ አንቺ ካልክ እኛ ምንም ነገር እንሆናለን እያሉ ነው። እነሱ ደግሞ ያለቅሳሉ። እኔ ደግሞ ገብቼ ሁሌ በቃ እኔ ማስገባት ነው። እነሱም ደግሞ እኔ ፍቃድ ነው የሚፈልጉት። እኔ ፍቃድ አንቺ ካልፈቀደሽ ምንም ነገር አናደርግም ነው ምሎት። ደግሞ እነሱ ስትከላከል ቤተሰብ ምንድን ነው ምሎት? አንቺ ነሽ፣ አንቺ አሁን ጥላት ሆነሻል፣ አንቺ እንደዚህ ሆነሻል ብሎ ደግሞ በእኔ ላይ ተነሳሉ። ለዛ ጌታ በጣም አሁን ደግሞኛል። ለእነሱ ምን ማለት እንዳለበኝ ለራስን በቃ ሰርችቶኛል። እግዚአብሔር አንስ የሆነ ነገር ሊመክረኝ ይፈልጋለሁ። ለቤተሰብ ጉዳይ አሁን በጣም ደከምኩኝ፣ አቅም እያጣሁ ነው። እግዚአብሔር አላቅም። እድሜሽ ምን ያህል ነው? አሁን 24 ነው። አንድ ልጅ እናት ነኝ። ግን ትዳር እሱ ሌላ ሚስት አግብቶ ምናምን ብዬ ነግሬህ ነበርኩ ያንን በፊት። እህቶችሽ ምን ያህል ናቸው?
እህቶቼ በጣም ህፃን ናቸው፣ ታናሽ ናቸው። ምን ያህል ነው እድሜያቸው? አንዱ ገና ፊት ሄደ። ቢሆንም ግን ተስፋ አለኝ፣ ተስፋ አልቆርጥም ብዬ አስባለሁ። ግን አሁን እህቶቼ ህይወት እንድበላሽ አልፈልግም። ግን እንደዚህ ነገር እንዴት ማስቆም እንዳለብኝ አላውቅም። ውጭ እዛ እነሱን ማን ነው የሚይዛቸው? ማጋን ያሉት እናት አባት የለም? አባቴ ከሞተ 11 ዓመት አካባቢ ነው ሞቷል። አባትየው ወንድሞቹ ታናሽ ወንድሞቼ ናቸው። አሁን አንዱም ቢዛ እንትን እያደረጉ እሱ አንዱም ታናሽ እየመጣ ነው፣ አላውቅም እየመጣ ነው በዚህ ሰሞን እዚህ ቢሆንም መጥተው ቢሆንም ስራ ሊሰራ አይመስልም። በቃ ለምን እኛ ድጋፍ ብቻ እየኖረ ስለሆነ እዚህ መጥተው ሰርተው መለወጥ ሰው አይመስልም። ለምን ታላቅም ልክ እንደዛ ተበላሽቷል። አምጥቼ ነበረ ደክሜ ነበርኩ አይዲ ሰረ ግን ምንም ትርጉም አይሰጥም። ወይም እኛ እንኳን እኛ እጅ እንድነሳ እኛ እያገዘን አይደለም፣ ትርጉም የለም። በቃ መጥቷል በራሱ እየኖረ ነው እንጂ ለቤተሰብ እያሰበ አይደለም። ትርጉም የሌለ እንትን ነው። ግን አላውቅም ማለት ጌታን እናትዮ ደግሞ ልጄ እንደዛ እየሆነ ነው፣ ልጄ መከልከያ እሄዳለሁ እያለ ነው፣ ልጄ እየሞተ ነው። በቃ ለወንዶች ብቻ ነው ማለት ነው። ለእኛ ሴቶች አንድ ቀን አትባላክም። አላውቅም በጣም ነው እናትም ወዳት። ግን አሁን እናትም እንኳን ስሜት እየሌለኝ ነው። እግዚአብሔር የሆነ ለእናትነት ስሜት እንኳን እየጠፋ ነው ያለው። አሁን አላውቅም ለምን እንደሆነ ያለክስ ግራ ገባኝ። በቃ የሆነ ምክንያት ይፈጥራሉ። አይዞሽ እስቲ ሚዩት አድርጊና አዳምጪኝ። አዳምጪኝ። የአብዛኞቻችሁ ህይወት ይሄ ነው። በነገራችን ላይ የአብዛኞቻችሁ ስደት ላይ ያላችሁ ሰዎች የሚረዳችሁ ሰው የለም። ገንዘባችሁ እንጂ እናንተ የሚፈልግ ማንም ሰው የለም። ገብቷችኋል? ይህ አሳዛኝ ሀቅ ለእናንተ የሚያሰማን ነው። ታማችሁ ብትገቡ እንኳን ዞር ብለው አያዩዋችሁ። ሰርታችሁ የምታገኙትን ገንዘብ ግን ይመኙታል። የትም ሂዱ ምንም ፍግም ለምን አትሉ? የትም ፍጩ ዱቄትን አምጩ። እህቶችሽን የምታበላሻቸው ገንዘብ ስትልኪላቸው ነው። እኔ ቁርጦ ልንገርሽ፣ በምትልኪላቸው ገንዘብ ክለብ ይገቡበታል፣ ይደንሱበታል፣ ይጨፍሩበታል፣ ያጨሱበታል፣ ይቀሙበታል። አልሰሩበትማ። የገንዘቡ ጥቅም እንዴት ይገባቸዋል? የመጥፊያቸው ምክንያት እየሆንሽ ነው። እንደው አንቺ ህይወታቸው ቢበላሽስ ምትው ካላኩላቸው ነው። ስትልኪ ህይወታቸው ይበላሽ። አሁን ፋይሬጅ እድሜ ላይ ነው ያሉት 18 17 ምናምን የእሳቱ ሰዓት። የሚጠፉትም የሚለሙትም በዚህ ሰዓት። ስለዚህ ገንዘብ መላክ ሳይሆን እምቢ ማለት መጀመር መቻል አለብሽ። እምቢ ማለት መጨከን የሚያቅታችሁ ወይ ሲሰድቧችሁ ወይ ሲያለቅሱ ወይ ሲጮሁ ወይ ልሞት ነው። ማንም ለማንም ህይወት ሪስፖንሲቢሊቲ አይወስድም። ይህ ናት። ጨካኝ መሆን አለባችሁ ጋይስ። እናንተ እግዚአብሔራቸው አይደላችሁ። ልትቆጣጠሩት አትችሉ። እናንተ ባላካችሁላቸው ገንዘብ አለ ህይወታቸው እስትንፋሳቸው የሚቀጥለው እና የሚቆመው። ሰው ሁሉ የራሱ ህይወት ራሱ ኃላፊነት መውሰድ አለበት። ቆፍጠንና ጠንከር መረር ማለት መጀመር አለባችሁ። ይሄ በማልቀስ ምናምን የማይሸረሸር አቋም ማለት ነው። አሳ ስጡ እንጂ ምንድን ማጥመጃውን ስጡ እንጂ አሳውን አትስጡ አልኩኝ። ይሄ የሚገባችሁ ምናልባት በሂደት ሊሆን ይችላል። እንኳን ለእህቶችሽ ቀርቶ አልኩሽ እኔ ልጅ በወልድ እንዴት እንደማሳድገው ነግሬሻለሁ። ገንዘብ ኖሮኝ የሆነ ነገር እየገዛው አልጋ ባልጋ ይሆንልኝ የሆነ ሱቅ ከፍቼ እንዲስራ ምናምን ስለው አልገኝ። ገና በልጅነቱ እንኳን ገና ህፃን አራስ ቤቱ እንኳን ሆኖ በእንትን አይምሮ ውስጥ ይሰማሉ። ሰብኮንሽስ ማይንድ አላቸው። በልጅነቱ የሆነ ሪከርድ አስቀምጬ እየሰማ እንዲያድርና እንዲውል ነው ማድረገው። ምንም ነገር በቀላሉ አይገኝም። እዚህ ምድር ላይ ፈተና አለ፣ መከራ አለ። ወድቀ ተነስተ ምናልባት 100 ጊዜ ሞክረ በ101ኛው ነው የሚሳካው። ሊሳካ የሚችለው በቀላሉ የሚገኝ ነገር የለም። እሺ አንድ ነገር ለማሳካት ሚሊዮን ጊዜ ለፍተህ ነው የሚሳካው። ትንሽ ሞክረ የሚሳካ ነገር የለም። እሺ እያልኩ ነው ማሳድግ። ሲያድግ ገብቶት ከገባ ተስፋ የሚቆርጥ
በሰው ላይ የተደገፈ ምናምን ሰው አልሰራም። በቃ እንደዛ ነው የተገነባው ያ ሰው። ሰው ቻሌንጅ ውስጥ ሲገባ ሀገር መሪ ቢሆን ዶክተር ቢሆን ምን ቢሆን በዛ ሙያ ውስጥ ሰውን የሚያገለግል ጊቫፕ የማያደርግ በጣም ስትሮንግ የሆነ ሰው ነው የምገነባው ማለት ነው። ልጅ እያለ ነው ሰው የሚገነባው። ስለዚህ አንቺ ለእህቶችሽ ገንዘብ እየላክሽ ነገሮችን ኢዚ እያደረግሽላቸው የመጥፊያ መንገዳቸው በዚህ እድሜያቸው በ18 ዓመታቸው ገንዘብ አገኙ ማለት ሶባት ምን ሊሉ ይችላሉ? ሱስ ውስጥ ይገባሉ፣ ይበላሹበታል። በዚህ እድሜ ደግሞ ጓደኛ ይኖራቸዋል። ስለዚህ አሁን አንቺ እምቢ የምትይበት ሰዓት የደረሰ ይመስለኛል። የምታመጡትን አምጡ፣ የምትሆኑትን ሆኑ። ስትታመሙ ብቻ ሲታመሙ ታሳክሚያለሽ። መቼም ለማንም ሰው እኮ ታሳክሚያለሽ፣ ችግር። ከዛ ውጪ ገንዘብ አትላኪላቸው። እኔ ቅድም የነገርኳችሁ ዘዴ በጣም ጥሩ ዘዴ ነው። ችግር ላይ እንዳላችሁ አድርጋችሁ አውሩ። ነገሮች እየተሳኩላችሁ እንደሆነ አትንገሯቸው። ገንዘብ እየሰራችሁ እንደሆነ አትንገሯቸው። አምጡ አምጡ ነው የሚሏችሁ። ቀድማችሁ የሆነ ሰው አሁን ብድር ሊጠይቅ ሲመጣ አንተ ቀድመህ ብትጠይቀው ምን ይፈጠራል? ይህ ምሳሌ እኮ አንድ ስሩት ገብቷችኋል። ገንዘብ ይጠይቃችሁ እየደወለላችሁ እየመጣ ያለን ሰው እኔ ምን የሆነ ብር ፈልጌ ነበር ታገኘኛለህ ከሰው ምናምን ብትሉት አይ እሱም ችጋራም ነው እንደ ብሎ ሁለተኛ አይመጣም እናንተ ጋር። ሰው እህቴ ማልቀስ አይደለም የሚበጀው። ከዚህ በኋላ በፊት ያጠፋሽው ጥፋት ጠፍቷል። ከዚህ በኋላ ስላለው ነገር አስቢ። አሁን መቀየር ትችላለሽ። እየፈለጉትን ያምጡ። እስቲ ምን ይሆናሉ? ይተናሉ አንቺ ገንዘብ ስላላክሽላቸው። ስለዚህ ፍሬኑ እጅ ፍሬኑ ያለው አንቺ ጋር ነው። የያዥ እጅ ፍሬኑ ተግባባል? አዎ አሌክስ በጣም አመሰግናለሁ። ግን በጣም አመሰግናለሁ አሌክስ። ግን ከዚህ በኋላ ጊዜ አለ አይደል? ተስፋ ማሽ ጊዜ ገና ነው አይደል? ያን ጊዜ ገና ማስራት ጊዜ አለ እያልክ ነህ? ገና ነሽ እናት 24 ዓመትሽ። እኔ እንኳን ያው አርጅቼ ጊዜ ያለኝ የምልኝ እንኳን አንቺ ቀርቶ። እሺ እንዳታስብ ገና። እሺ እስካሁን የተቃጠለው ጊዜ ተቃጥሏል። አሁን ከዚህ በኋላ ጊዜ ኖረኛውን ብላን የሰጋቸው 24 ዓመትሽ እኮ ነው። እኔ እናት እኛ ምን እንበል? 24 ዓመትሽ ገና ነሽ። ገና ዋናው ጊዜ ላይ መቼ ደረሽ? ሰው አሁን ወጥረሽ ሴቭ አድርጊ። እሺ እና ደግሞ ገንዘብ እንትን ስራ እንደፈታሽ ንገሪያቸው። እሺ ከዚህ በኋላ ስትደውይ እስቲ ብር ፈልጋችሁ ተበድራችሁ ምናምን ከጎረቤትም ምናምን ፈላልጋችሁ ላኩኝ። ምን ነው ሲሉሽ ስራ ይኸው በቃ ተባረርኩ አሁን ተጠግቼ ነው ያለሁት ሰው ጋር እንትኑን እሺ ወጡን እጥደዋለሁ። እሺ ይኸው እያስቸገሩኝ እኮ ነው። ይኸው በቃ እንደ ሰራተኛው እዚህ ቤት ኪራይ ላለመክፈል እንደዛ ነው። እስቲ ፈለግ አድርጋችሁ ብድር እየጠየኳቸው ነው። እነ ሲስተርም እዚህ ከሰፈር አምጡ እንትን እንዲህ ተበድረው እንዲልኩልኝ ብዬ ነው። እከፍላለሁ። እሺ ችግር የለም። አይ እዚህ ቤት ነገር ምናምን ብለሽ ከዛ በኋላ ታየዋለሽ ለውጡ። ብር ላኪ ምናምን ሲሉ አታገኛቸውም። ብር ላኪ ብሎ ሲያለቃቅሱ የቤት ኪራይ ደረሰ። እሺ ኬት ላምጣ? ያው እነሱ ራሱ ይኸው ጨከኑ የላቸውም። ብድር ራሱ ይኸው ከሀገር ቤት ላስልክ ነበር አልተቻለም። በይ ከዛ በኋላ እንደው ለውጥ ካላገኘሽ እኔን ውቀሽ ይመተሽ። የሰውን ባህሪ ያታችሁት ነው። ችግር ውስጥ ከሆናችሁ እንኳን ብር ሊጠይቃችሁ ቀርቶ ጤናችሁ ራሱ አያሳስበው። እንደ ፍግም ባለች እሷ ድሮም አባቷ ምንም አትጠቅምም፣ እንደውም አትረባም። እሷ ዝም ብላ ነው የሚሉሽ። ሰውን የምታውቂው አጣሽ ቀን ነው። ሄሎ ነበረ ምን አልሽ? ባለትዳር ነበርኩ። እሺ እና ባለትዳር ነበርኩ። እሺ ከዛ አግብቼ ተፋትቼ መጣሁ ማለት ነው ወደ ሳውዲ። እንዴት ነው የተጋባችሁት? ያው በቤተሰብ ማለት ነው። ቤተሰብ አምጥተውልሽ አግቢ ብለው? እኔም አውቃለሁ። ፈልገሽ ነው ያገባው? ፈልጌ ነው። ያኔ አላስገደዱኝም ቤተሰብ ማለት ነው። እሺ እና በቤተሰብ አገባው እና ብዙም አልቆየሁም ትዳር ላይ ማለት ነው። ትዳር ላይ አልቆየሁም። 3 ወር ምናምን የቆየሁት። ከዛ 4 ወር ነው 3 ወር ምናምን እና ለምን ተፋታችሁ? ለምን ተለያያችሁ?
ምንም እንትን የለብንም ማለ ጸብ ምናምን የለብንም። በቃ እኔ እዚህ ሀገር መምጣት ስለምፈልግ ብቻ ሳውዲ መምጣት እፈልጋለሁ እና መምጣት ስለምፈልግ አገባሁ እንትን ተፋታሁና መጣሁ ወደዚህ። እዛ እሺ ያው እንደምንቀጥል ነው የተነጋገርነው ማለት ነው። እዚህ ሳውዲ ስገባ እንቀጥላለን ምናምን የተባባልነው። ከዛ ገባሁኝ ሳውዲ ገባሁ። ወር ምናምን ደግሞ አልደወልኩለትም ነበረ። ያኔ ስልክም ለማግኘት ስለምቸገር ቤተሰብ ብቻ አውሩ ብለው ደላሎቹም አይሰጡንም ማለት ነው ከገባም በኋላ። ከዛ አልደወልኩለትም ወር ምናምን። ስራ ቦታ ከገባሁ በኋላ ወር ምናምን ቆይቼ ደወልኩለት ስራ ቦታዬ ማለት ነው። ስደውልለት ከዛ ቤተሰብ ጋር ነው መጀመሪያ የደወልኩት። ቤተሰብ ጋር ደውዬ ከዛ ቤተሰብ አግብቷል እኮ ምናምን አሉኝ። ከዛ እንዴት ያኔ አገባም ብዬ እንትና ከራሴ ጋር በቃ ወደዛው ነው እሱ ጋር ደወልኩላት። እሱ ጋር ስደውልለት እውነት ነው ይሄ ነገር ማለት ነው አግብቷል። ከዛ በቃ ምንም ማድረግ አልችልም አገባ እንግዲህ ምንም ማድረግ አልችልም አልኩኝ። ስራዬን ብቻ መስራት ቀጠልኩ ማለት ነው። ከዛ ሰራው ቆይ ማለት ተፋታችኋል ስትመጪ አይደል? ተለያይታችኋል። ለምን የጠየቅሽው? ለምንድን ነው ማግባቱና ለማግባቱን የጠየቅሽው? እንዴ ያኔ ቤተሰብ ባልሽም ምናምን አገባ አሉኝ። ቤተሰብ ማለት ነው። ያኔ እሱ አላገባም እኔም በቃ ያኔ እንጠባበቃለን ነበር የተባባልነው። እዚህም እመጣለሁ ነበር እሱ ያለኝ ማለት ነው። ስትፋቱ በቀጠሮ ነው የተፋታችሁት? ኦኬ ከመጣሁ እንገናኛለን ጠብቀኝ ምናምን ተባብላችሁ ነው ስትፋቱ? አይደለም በቃ ስንፋታ ሌለ ላዝም ደግሞ ወደዚህ ሀገር ስመጣ በቃ ሰው ምናምን ፊርማሽን ቀደሽ ነው ምናምን ይሉኝ ጀመር። ሰው ሲመክሩኝ ማለት ነው። ፊርማሽን ቀደሽ ምናምን ሲሉ ሳትቀጂ ምናምን አትይዚ ምናምን ይሉኝ ነበረ እና እኔም ቀደድሁ። እኔም ደግሞ የዛኔ ሳገባ ልጅ ነኝ። በቃ ልጅነትም ስላለብኝ ነው ብዬ አስባለሁ ማለት ነው ሳገባ። ከዛ በቃ ደግሞ ድጋሚ ደወለልኝ እና ድጋሚ ሲደውልልኝ ተፋቶ እንቀጥላለኝ ማለት ነው። ተፋቶ ኖሯል። ከዛ እንቀጥል በቃ ምናምን ሁሉም ነገር ክሳለሁ ይቅርታ እጠይቃለሁ ምናምን አለኝ። ከዛ ስላልደወልኩለት ዛኔ በህግ አምላክ አንዴ በ80 ማነው በ280 ነዳሽ ና ቀለበት መንገድ ላይ ነን እንዳንጋጨኝ እናት። ቆይ ፍሬን ቀዝቀዝ አድርጊና ዳር ይዘን እናውራ እሺ። በጣም ፈተንሽ። እኔ የሁለታችሁ መጋባት ገርመኝ፣ መፋታታችሁ ሳይገርመኝ እንደገና ደግሞ እሱ አገባ ብለሽኝ ከምኔው ስለ እሱ ፍቺ እያወራሽ እንደሆነ አልገባ። ፈጠነ ነገሩ። እሱ ተጋብቶ እንደገና ተፋቶ አንቺን እንደገና አብረን እንሆን ያለሽ ዘግይቶ ነው የሚደርሳት ድምፄ። ሸበኮ ይሰማል? አሁን ይሰማል። በደንብ ይሰማሻል? እሱ እንደገና አግብቶ ሌላ እንደገና ተፋቶ ነው እንደገና አንቺን አብረን እንሆን ያለሽ? አዎ ያኔ በልህ ነበረ ያገባው። ሲሰማ እንደነገረኝ እዛ ገብተሽ ስቆይ ጊዜ መጀመሪያ ደውልሃለሁ ስላልሽኝ እዛ ገብተሽ ስቆይ ጊዜ ምናምን በቃ ያኔ እዛ ስገባ ከዳችኝ አልፈለገችኝ ብዬ አስቤ ነው አለኝ። በእልህ ነው አለኝ በኋላ ማለት እና እንደዛ ሲለኝ እኔ በቃ ያኔ አልፈልግም አልኩት። ከዚህ በኋላ አልፈልግም አገባህ ምንም ማድረግ አልችልም አልኩኝ። እኔ በቃ ዝም ብዬ መኖር ጀመርኩ። ግን እወደዋለሁ ታውቃለህ። ከዛ ስለምወደው በቃ ምንም ማድረግ አልችልም። ላይላውን እነግረዋለሁ ማለት ነው። ከዛ አሁንም ደግሞ ድጋሚ ሌላ አገባ። ካለኝ በኋላ ድጋሚ ያገባ ማለት ነው ሌላ። ከዛ ድጋሚ ሲያገባ ጊዜ አሁንም ስሰማ ገብቷል ምናምን አሉ። ከዛ በቃ እኔ አሁንም ተስፋ አልቆረጥኩም። በቃ ተስፋ ስላልቆረጡ ዝም ብዬ በቃ ስሬን ነው የምሰራው ማለት ነው። እንዴ በቃ ወደ እየሰማው ስሬን ነው የምሰራው፣ ግን እሱን እወደዋለሁ። ከዛ በቃ ምንም ማድረግ አልቻልኩም።
እሱም እንደዚሁ ይደውልልኝ ነበረ። ይሄንንም ያኔ እንትን ስልሽ እምቢ ስላልሽ ነው ምናምን አለኝ። እሱ ማለት ነው እምቢ ስላልሽ ነው አለኝ። በቃ እኔ ምንም ማድረግ አልችልም፣ በቃ እህልሃችን በቅቶ ነው ወይ አልቆ ነው ምናምን አልኩት። ቁጭ አልናርፈ ማለት ነው። ቤተሰብም ከዛ ያኔ ድጋሚ ከሱ ጋር እንደሆነ ምናምን አይፈልጉም። ከዛ አርፌ ቁጭ አልኩኝ። ግን እወደዋለሁ። በቃ ሁሌ ማለት በህልሜ ራሱ ሳላየው አድሬ አላውቅም። በጣም ወደው እሱ ያኔ እኔ መጀመሪያም ነው። ከዛ በፊትም በኋላ ሌላ ወንድ ማውራት ጀመርኩ። ሌላ ወንድ ሳወራ እሱን እረሳዋለሁ ብዬ ማለት ነው። ግን በቃ አልረሳውም። ትንሽ አውራቸውና ያስጠልኛል። በቃ ትንሽ ቀን አውራቸውና በቃ አሌላ ያስጠሉኛል። ምን እንደማደርግ ግራ ገባኝና እድሜሽ ስንት ነው አሁን ላይ ነው ወይስ ሳገባ? 15 ዓመት የነበረ ሳገባ። አሁንስ? አሁን 18 ዓመት። እሺ ሚውት አድርጊ እስኪ። አንቺ አሁን ቃሪያ በሚጥሚጣ ሰናፍጭ ጣል ጣል ያለበትን መርፌ ነው የምንወጋሽ። ትንሽ ለብለብ ሊያደርግሽ ይችላል፣ ግን በላብ ይወጣልሽ፣ ችግር የለም። በመሰረቱ አንቺ ትዳር ውስጥ ለመግባት ተገቢ ባልሆነ እድሜን ያገባሽው። ፈልጌ ነው አልሽኝ። ምኑ ገብቶሽ ነው በ15 ዓመትሽ ፈልገሽ የምታገቢ? እኔ ናት በ15 ዓመትሽ እኮ እንኳን ትዳር የሚባል ሂሳብና ሁኔታ ሊገባሽ ቀርቶ እንደው ተቃራኒ ጾታ እንደው አትራክሽን እንኳን አይኖርም አይደል? እንዲህ ሴት ለአቅመ ሔዋን ደረሰች የሚባለው እንደው 18 ወንድም እንደዛው አይደል? አሁን ነው እንደው ምናልባት እንኳን እንደው ደረሽ እንኳን ቢባል ለአቅመ አዳም ለአቅመ ሔዋን ደረሰ ይባላል እኮ ሲባል። ስለዚህ አንቺ በዛ እድሜሽ ምን ልትመሪው ነው? ትዳር እኮ በጣም እኮ ትልቅ ሪስፖንሲቢሊቲ የሚፈልግ ነገር ነው የኔ እናት። ኢቨን በ22 በ23 በ24 ዓመትሽ እንኳን እንድታገቢ አይመከርም። ታገቢ እኮ ትችላለሽ እኮ፣ ግን ነገሮችን ኮንትሮል የማድረግሽ የስሜታዊነቱ ነገር ነገሮችን ገደብ አድርጎ ትከሻ ሰፋ አድርጎ ቻል አድርጎ ነገሮችን ችግር የመፍታት አቅም አዳብሮ በጣም ስማርት ሆኖ ማቹርድ ሆኖ ለማለፍ ትዳርን ይዞ ተሸክሞ ለመሄድ ቢያንስ እንኳን አንዲት ሴት እንኳን 26 27 ዓመት ምናምን ይሆናት ይባላል። ያ እንኳን ዝግጁ አይደለም ለትዳር። ማግባት እኮ ትችያለሽ እኮ፣ ግን አትመሪውማ። አሁን አንቺን በዛ እድሜ ትዳር ውስጥ መክተት ማለት ምንም የመንዳት እውቀቱ እንኳን ለሌለው ሰው መኪና መሪ ማስጨበጥ ማለት ነው። መኪና ጋቢና እንኳን ቁጭ ብሎ የማያቀን ሰው ንዳ ብለሽ ቁልፍ መስጠት ማለት ነው። ምንድን ነው የሚፈጠረው? እንዴት ነው የሚነዳው? እንዴት ነው መሪ የሚቆጣጠረው? እንዴት ነው ፍሬን ተቆጣጥሮ የሚሄደው? እንዴት ነው ነዳጅ ተቆጣጥሮ የሚሄደው? ገደል ነው የሚገባው። ምንም ጥያቄ የለው። እንደዛ ነው የደረሰብሽ አንቺ። ሁለተኛ ያገባሽው ሰው ትዳርን ልክ እንደ ንግድ ነው የሚያየው። ገብቶሻል? በቃ እንደ ንግድ ያገባል፣ ይፈታል፣ ያገባል። አይ ተናድጄ ነው ባንቺ ያገባሁት፣ አገባ፣ ፈታ። ከዛ እንደገና አብረን እንሁን ፌንት አድርጋ ነው እንትን ግሉኮስ ስጧትና ኮማ ክፍል ትግባሽ። ካለሽ ድጋሚ ላኪ። ምንድነው ጻፊ፣ አይሻለሁ ፕሮፋይልሽን ስላየሁት። እሺ ነይ ግቢ። ምንም ቃሪያ በሚጥሚጣ ሰናፍጭ ያለበት ለብለብ ያደርጋል ብያታለሁ። ስልሽ አታጣላት መሰለኝ። ሚዩት አድርጊሽ አዳምጪ። ነጋዴ ሰው ነው ያገባሽው። ማግባትን እንደ ጀግንነት የሚያየው ማለት ነው። አይሆንሽ አስቸጋሪ ኩን የሚወት አርጉ ስልክሽን አስቀምጪ ሲራቅ አርገሽ። አንዳንዴ እጅሽን እንትን ሊልሽ ይችላል። ሚዩት አንስቼ ላውራ ላይ ያስብልሽ ይችላል። ስለዚህ ሰውየው እኔ እንኳን እዚህ ቁጭ ብዬ ስንቴ አግብቶ ፈታ የሚለውን ለመቁጠር ተቸገርኩ። ስንቴ ነበረ ጋይስ? ደጋግመው እኮ በጣም ነው እንዴ ብዙ ሴቶች ሊያገቡት የሚፈልጉት። አንቺን የፈታበት ፍጥነትና ሌላኛዋን ያገባበት ፍጥነት፣ ከዛ እንደገና ደግሞ ያችኛዋ እንደገና ፈቶ ሌላችኛዋን ደግሞ ያገባበት ፍጥነት እኔ
ዩዜን ቦልት ራሱ እንደዚህ የሚፈጠን አይመስለኝም። ይቅርታ አድርጊልኝና ሰው 18 ዓመትሽ ነው አሁን። ልብ ገና የምታገኝበት እድሜ አይደለም። ተረጋጊ። ሼባ ስለሆንኩ ልምከርሽ፣ አዳምጪ። በዚህ እድሜሽ እንጣጥ አይጠቅምሽም። በመሰረቱ እሱ ለትዳር አይሆንም። ይህም በ4 ነጥብ ዝጊ። ከአንቺ እንኳን ከተለያየ በኋላ በፍጥነት የቀያየራቸው ሚስቶቹ ቁጥር የላቸው። ስለዚህ አሁን በጣም ዋይዝ ሆነሽ መሬት ይዘሽ ልብ የምትገዥበት ገንዘብ የምትይዥበት ስራ የምትሰሪበት ነው። ለመርሳት ከፈለግሽ እኔ አንድ መዳኛ መንገድ ልንገርሽ። ያሳለፍሽውን በሙሉ አንድ ሳጥን ውስጥ ክተችውና ቆልፊበት። ከዛ ቁልፉን ወርውሪ ውቅያኖስ ውስጥ ከቻልሽ ፈልገሽ እንኳን እንዳታገኘው። ይሄ ማለት ቶፒኩን ዝጊው። አገር ቤት ያሳለፍሽውን በሙሉ ዝጊና ትኩረትሽን ሙሉ በሙሉ አሁን ያለሽበት ሀገር ላይና ስራ ላይና ለውጥ ላይ አድርጊ። አዲስ ኢንቫይሮንመንት ፍጥሪ። አዲስ ልማድ አዳብሪ። አዳዲስ ጓደኞች፣ ሰዎች ተዋወቂ። አዲስ ማህበራዊ ህይወት ይኑርሽ። አሁን እዚህ ቤት ደጋግመሽ ምትወጪ እዚህ የምትሰሚው ነገር አለ። በየቀኑ አዳዲስ ነገር ትማሪያለሽ። ሰው በየቀኑ ሰው ሰርቶ ተለውጦ ምን እቅድ እንዳለው ታያለሽ። እንዲህ እኔ ስትያለሽ አዲስ ነገር ታልሚያለሽ። ከዛ ከሆነ ጊዜ በኋላ ዞር ብለሽ ስታዩ ምን ሆኜ ነው ግን እዚህ ይህንን ህይወት የተመኘሁት ነው የምትይው። እወደዋለሁ ስላልሽኝ ነው እኔ እያልኩሽ ያለሁት። ምን ሆኜ ነው የተመኘሁት ያለሽ። እንደ ንስር ከፍ ብለሽ መብረር እየቻልሽ እንደ ዶሮ ከታች ጥሬ ካለቀምኩ። አሁን እኮ በጣም እኮ ትልቅ ኢነርጂ ያለሽበት እድሜ ነው። ምን አለ አሁንም ማውራሽን እኔ በ18 ዓመት የገብቶኝ ቢሆን ይኔ ናት አይገባኝም። መቀሽም ነኛ ዶማ ነበርኩ። እንዴት ይገባኛል ነገሩ? ወድቄ ተነስተሽ ነው የምትማሪው። አንቺ ግን አሁን ተማሪ እያልኩሽ 18 ዓመትሽ ነው። ይህንን ኢነርጂ ይዘሽ ፍቅር፣ ትዳር፣ ገለመሌ ምናምን በኋላ ይደርሳል ብለሽ ለ24 ለ25 ለ26 ዓመት አቆይተሽው ወጥረሽ ስራ ብትሰሪ፣ ትምህርት ብትማሪ፣ ራሽን ብታሻሽይ፣ ገብቶሻል? ገንዘብ መያዝ፣ እውቀት ማሻሻል፣ ማህበራዊ ህይወት ላይ፣ መንፈሳዊ ህይወት ላይ፣ ራስሽ ፊዚካልሽን፣ ጤናሽን መጠበቅ ላይ በጣም የተሻልሽ ተወዳጅ፣ ስማርት፣ ጎበዝ፣ ጠንካራ የራሷ ድርጅት ያላት የራሷ ቢዝነስ ኦነር የሆነች ምናምን ሴት በቃ ታላቅ ሴት አላ ግርማ ሞገስ ያላት ሴት ለመገንባት ብታስቢ ትችያለሽ። ጊዜው አለሻል። ጊዜው አለሽ፣ ገንዘቡም ይኖርሻል፣ እድሜው አለሽ፣ ኢነርጂው አለሽ፣ ብዙ አቅም አለሽ። አሁን ግድ የለሽም። አሁን አይልሽን አሰባስቢና ከዛ ከሱ ላይ ትኩረትሽን አንስተሽ ወደፊት ያለው ማንነትሽ ላይ አተኩሪ። ተግባባን? አሁን አሌክስ አመሰግናለሁ። አንድ እልህ የሚያቀጣጥል ነገር ልንገርሽ። የሰፈር ጓደኞችሽ ያሉ አይደል የምታውቂያቸው ዘመድ አዝማድ ምናምን ሰዎች በዙሪያሽ ያሉ ሰዎች እነሱን ስለማስደመም አስቢ እስቲ። ምን አይነት ለውጥ ነው ግን ይቺ ልጅ እንዴት ነው ያማረባት? እንዴት ነው የምታምረው? እንዴት ነው ገንዘብ የያዘው ሀብታም የሆነችው? እንዴት ነው እንደዚህ ቢዝነስ ሰው የቢዝነስ ማናጀር በጣም ዋይዝ የሆነች ምናምን የሆነች ብለሽ ስለማስደመም አስቢ እስቲ። እንደው በዛ እንኳን ተነቃቅተሽ ኢነርጂሽን ከሱ ላይ አንሺና ይህ ዘይተር መጠመጥ አይነት ህይወት ማለት ነው። እሱ ጋር እኮ የምትኖሪው እኮ እንደዛ እኮ ሌላ ያገባብኛል፣ እንደገና ገብቶ መጥቷል፣ እንደገና ሌላ ቦታ ደግሞ ይላል፣ እሱን ደግሞ ትለማመጫለሽ፣ እንደገና ደግሞ ስለ ፍቺ ታስቢያለሽ፣ እንደገና አስቀየምኩት ሆነ ያለ ህይወት እሱን እርግፍ አድርገሽ ትተሽ ሰላም ያለው የተረጋጋ ብዙ ወዳጆች አፍቃሪዎች ሊመጡ ይችላሉ። ሴት ልጅ ነሽ። ቆይ ያልሽ አሁን ውቅት ጠርገሽ ህይወትሽ ላይ እንደገና ጠርበሽ ራስሽን ብትሰሪ በቃ የማትበላ ወፍ ነው የምትሆኚዋል። ገብቶሻል? የማትበላ ወፍ ታውቂያለሽ? በቃ ያዩሻል ግን ሊበሉሽ አይችሉም። ታድላ ግን መኖር እንደሷ ነው የሚባልለት ህይወት መገንባት የለብሽም። 18 ዓመትሽ ነው። አቅሙ አሁን አለሽ። እኔ ይሄ አንቺ እድሜ በገባኝ ኖሮ ምን ያደርጋል? ምን አርጅተን የገባን ጃጅተን አጥፍተን ፈጅተን ምናምን እንትን አፍርሰን ምናምን ምን ዋጋ አለው? ግን አሁን አቅሙ ያላችሁ ሰዎች ግን አርጉት። እኔ የሆነ የምትመክረኝ ነገር አለ። ብዙ ጊዜ ግን ወላሂ ይሄን እድል አጥቼ ነው ማለት ነው። አይዞሽ። እሺ ምን እንደምን አላውቅም፣ ግን በጣም ተጨንቄያለሁ። ጨንቆኛል። ንገሪኝ እስኪ
እኔ ያለሁት አረብ ሀገር ነው። እሺ። እና የመጀመሪያ ማለት ብዙ ነው፣ ግን ስንት በቃ በትንሹ የአሁን ያስጨነቀኝ ብቻ ልናገር። ምን አልሽ? አሁን የተጨነቅኩት ብቻ ልናገር። ንገሪን እስቲ፣ ሁሉንም እንስማው አንድ በአንድ። እሺ፣ መጀመሪያ እኔ እዚህ ከመምጣቴ በፊት ቤተሰብ ምናምን እዚህ ሂጂ እያሉኝ ነበረ ማለት ነው። ከዛ ለብዙ ጊዜ ደግሞ እኔ አልፈልግም ወደዚህ መምጣት ነበረ። የምኖረው አዲስ አበባ ነው። ቤተሰብ ጋር አላደግኩም ብዙ። ከዛ መጨረሻ ላይ አሁን 2015 ምናምን አስጀመሩኝ ማለት ነው። ቤተሰብ በቃ ተሰብስቦ እንደዚህ በቃ ትሂድ ለምንድን ነው ምናምን ሲሉ እሺ በቃ ብዬ ከዛ ከአዲስ አበባ ሄድኩኝና ክፍለ ሀገር ጀመርኩኝ ይሄንን ፕሮሰሱን ማለት ነው። ፓስፖርቱን አውጥቻለሁ። ከዛ ከጀመርኩ በኋላ ከወጣ በኋላ እንደገና የመጣልኝ ጊዜ ደግሞ ቤተሰብ አልክም አለኝ መልሰው ማለት ነው። ከዛ ልክም ሲሉኝ በቃ አሁንም እንደገና በቤተሰብ ፋዘር ምናምን አስለመንኩትና እሺ ምናምን ብሎ አሁንም መልሶ ደግሞ ሲመጣ አንልክም አለ። ከዛ መጨረሻ ላይ ምን አደረጉኝ? አገባሁኝ። ለምን እዚህ ለመምጣት ብዬ ነው ግን ያንን ያደረጉት። ቤተሰብ አምጥቶልሽ ነው ያገባሽው? አዎ እነሱ አግቢ ያሉ በቃ አገባሁት። ግን እኔ እዚህ ለመምጣት ነው ማለት እሱ እልካታለሁ ምናምን ሲል ከዛ መጨረሻ ላይ አግብቼ መጣሁት እዚህ። እሺ። ከዛ እዚህ የመጣሁ ጊዜ ደግሞ በቃ ማለት ልጁን ጋር እንግባባን ብዙ ጊዜ በቃ ማለት እኔ ይጨቃጨቃለሁ በቃ የሆነ ዝም ብዬ እንዲሁ ይደብረኛል ምናምን። ያው አንዳንድ ጊዜ ሳትግባባ የሆነ ስትጋባል አይደለ ከባድ ነው። እና እኔ በሰዓቱ ደግሞ እንደዚህ አይነት ነገር ይመጣል ብዬ አላሰብኩኝም። እና እኔ እዚህ መንጣቴን ነበረ ያሰብኩት። ይሄ ነገር ከኋላ ምን ይመጣብኛል ምናምን ብዬ ጭራሽ አላሰብኩም። እና በሰዓቱ በቤተሰብም ስለተናደድኩት በቃ ማለት መሄድ አለብኝ ብዬ አስቤ እንደዛ አደረግኩ። ያው የሆነም በእነሱ ነው እንደዛ። እና ልጁን እኔ አላቀውም ድንገት በቃ በዛው በእነሱ ነው ተጋባን። ከዛ ወደዚህ መጣሁኝ። ከ5 ወር በኋላ ወደዚህ መጣሁኝ። ከመጣሁኝ በኋላ ደግሞ እንጣላለን ምናምን እሱ ጋር እንጣላለን። በቃ መልሼ ደግሞ ታስበው እንደገና እሱን ይጠይቃል። ቤተሰቦች ደግሞ ታረቂ፣ ለምንድን ነው እሱ እንደዚህ የምታረጊው ምናምን ጥሩ ሰው ነው እንደዚህ ይሉኛል። ከዛ መልሼ እታረቃለሁኝ። ከዛ ብዙ ጊዜ እዚህ ስትመጣ ደግሞ እንደገና እንደ መልካም አለ አይደለ እነሱ እንደ ጥሩ እየሆኑ በቃ ያንን ያደረጉኝን በቃ ብዙ ነው ማለት የሰው ልጅ ሁሉ ነገር ተወርቶ አይቻልም፣ አይዘለቅም ማለት ለዛሬ ሊያልቅ ይችላል። የሰው ልጅ ታሪኩ ብዙ ነው እና በዚህ ብቻ ከዛ እንደመጣው ሰሞን እዚህ ቆኜ በመጀመሪያ የመጣሁ በጠለብ ነው። እኔ በጠለብ ስመጣ ሴትዮዋ በጣም ክፉ ነበረች። ክፉ ናት በቃ በጣም በቃ ምን ልበልህ፣ ምንም ነገር ስልክም የለኝም ምንም የለኝም በቃ። እና ያመኛል ብዙ ጊዜ ደግሞ አንዴ የሆነ ሰዓት ላይ ሌሊት ላይ መታችኝ አፍንጫዬን እና ከዛ በዛው ያመኛል በቃ። ከዛ ሲያመኝ ክፍለ ሀገርም ስደውል ምናምን በቃ እንትን አይሉም እነሱም የሆነ አረ በቃ የሚቀይርልኝ ነገር ካለ ስልክ የለኝም እኔ መደወል አልችልም። በእነሱ ነው እዛችሁት ለትንሽ ደቂቃ ነው እነሱ ጋር አስወራ ማድረገው ብዙ ጊዜ አስደውሉኝም። ከዛ እንደዛ ሳናግራቸው በቃ ያም ሁሉም ለጊዜው ዝም ይልሃል። እና ደግሞ ያው አንተ አንድ ላይ ሳትኖር ስትቀር የሆነ በቃ ይቺ መስራት እንደዚህ ወዲያ ወዲህ ለምዳ ላጥላጥላ እንደ አዲስ አበባ እንዲ ለምዳ እያሉ የሚረዳኝ የለም በሰዓቱ ማለት ነው። እኔ ግን እየታመምኩ ምንም እያልኩ በዛን ሰዓት መኖር ቀጠልኩ። ከዛ ስኖር ለ4 ወር ይሁን ለ3 ወር ምናምን ሰራሁ። 4ኛ ወሬ እንዳለ በቃ አልችልም ሀገር ያስገብኝ አልኳትኝ ማለት ሴትዮዋ ነው። ከዛ ማስገብኝ አልኳት። እኔ በጣም በቃ እግሬን ተሰብሬ ነው ያን ሰዓት ራሱ ተሰብሬ ምናምን እንደዛ እያናገርኳቸው ራሱ ማንም ይረዳኝ አልነበረም በሰዓቱ ማለት ነው። ሁሉም የሆነ በቃ ይቺ ሰንፋ ነው ወይም ላጠላጥ ለምዳ ነው ከዛ ከዚህ ለምዳ ነው በቃ እንደዛ ነው ሁሉም ሰው። ከዛ በቃ አማራጭ አንድ ሀገሬ መግባት ህይወቴን በደህና መኖር ማለት
በህይወት ብገባ ነገ ሌላ ቀን ነው። እዛ ሴትዮ ጋር ከሆንኩ ደግሞ ሞታለሁ። እያየሁት ነው የሚደርስብኝ ነገር። ስልክ የለኝም እንደዚህ ብዬ ለማስረዳት ሆነ ለመናገር። ከዛ እና ስነግራቸው እንደዛ ሲሉ በቃ መጨረሻ ላይ እምቢ አልኳት። ሴትዮ ደወለች። እዛ የሆነ አጎቴ ልጅ አለ አረብኛ ይችላል እሱ ስታናግረው፣ ከዛ በቃ እኔ አልችልም ከዚህ በላይ እኔ ራሴን ነው የማጠፋው እንጂ አልሰራም አልኩት። እሱ ማለት ነው። ከዛ ሌላም ሰው አናገረች። በቃ ስታናገር ጥሩ ሰው ነው የምትመስለው እዛ እና እንደዚህ እያደረገችሽ ምናምን እንዲ ለምንድን ነው አንቺ እንደዚህ የምትሆኙ ይላሉ። በዛ ላይ በቃ አልፈልግም በቃ አልኳቸው። ማንም የረዳኝ ስለሌለ አልፈልግም በቃ የፈለጋችሁትን በሉን፣ የሀገሬ መግባት ነው የምፈልገው አልኳቸው። ከዛ መጨረሻ ላይ እንዴት ስላቸው በቃ እምቢ አለች አለኝ አላት። እሷን ሴትዮዋን አናገራት። ያን ሰዓት ቋንቋ አልችልም እኔም። ከዛ እሺ ብላ እንደገና ጠዋት ለ3 ቀን ምግብ ሳልበላ እዛ ቤት ተዘጋብኝ። ለ3 ቀን ማለት ነው። ግን ሀሳቤ ያው ነው። ምንም የቀየርኩት ነገር የለም። መሄድ እንዳለብኝ እና ከዛ ቤት መውጣት አለብኝ። ከዛ መጨረሻ ላይ ምን ታደርጋለች? ጠዋት እንትን ብለው ሩቅ ነው። ከ3 ቀን ነው ጉዞ ሪያድ ድረስ የ3 ቀን ጉዞ ነው እኔ ያለሁበት ማለት። ከዛ ጅዳ አውጥተው ማታ ላይ ለእንትን ጠርተናል ለመክተብ ብለው ሳይጠሩ እኔን እዛው ጥለው ይሄዱ ማለት ነው። ሰውዬው አውርዶኝ ሄደ እዛ ቦታ ላይ በመጀመሪያ። ከዛ ቆይቶ ምናምን መጣ ይሄ መክተቡ ማለት ነው። ያንሳ ግን አላስረከበኝም። ከዛ እኔ ልብሴን ቀይርኩኝና አንድ ሀሳብ መጣልኝ። ከዛ ልብሴን ቀይሬ እዚህ ከላይ ለበስኩበትና ተሸፋፍኩኝ። ፎቶን ሲያሳየኝ ያንቺ ነው ምናምን አለኝ። አየን አይደለም አልኩት። ከዛ እንዲያጋጣሚ ያጎቴ ልጅ ስልኩን ሰጥቶኛል። ስደውልለት እንትን አለኝ አነሳና ምንድነው ምናምን አለኝ። በቃ እዛም ከሄድኩ ስራም ላይገኝ ይችላል። ስለዚህ እዚህ ያለ ቤተሰብ ስልክ ስጠኝ፣ ስልካቸውን ስጠኝ እዚህ ያለ ምናምን ብዬ ያናገርኩት። ከዛ እሱ ሲያናገር ሰው ጠፋ። ደግሞ ያን ሰዓት ስልክ የለኝም በሰው ነው፣ ብርም ደግሞ የለኝ አልሰጡኝም ጭራሽ ማለት ነው። ከዛ በባድ ነው የወጣሁት እንደዛ ሲሆን። ከዛም በኋላ ሰው እንዲህ አረብ ሳገኝ አንዳንዶቹ ሲያወሩልኝ እንደዚህ ሲደውሉልኝ ምናምን። ከዛ መጨረሻ ላይ የሆነ ሰው አገኘሁኝ ማለት ነው። ትልቅ ሰው ነው ወላሂ በጣም የሱ ውለታ እኔ እንጃ እሱ ነው ለዛሬ የሚያደርስ ብዬ ነው የማምነው። ምክንያቱም በጣም ጥሩ ሰው ነው። ከዛ መጨረሻ ላይ እሱ ሲያየኝ እንደዛ ቁጭ ብያለሁ። እግሬም ደግሞ አይሄድም አነክሳለሁ፣ ሙሉ አያስረግጠኝም ሰባራ ስለነበርኩት ማለት ነው። ከዛ ሲያይ ምን ሆነሽ ነው ምናምን አለ። ቋንቋ አልችልም ብዙ። ከዛ እንደዚህ ኮኛ ነው በቃ ታገር መጥቼ ነው ያሉት ለሱ ታገር መጥቼ ነው ነው። ከዛ ስልክ ሲደውልልኝ በመስመርም እንደዚህ ሲያደርግ ከዛ ከዚህ ደግሞ ከጅዳ ሰው ያስፈልጋል፣ ኢቃማ ያስፈልጋል፣ ፓስፖርት ብቻ በቂ አይደለም። ከዛ ያ ሰውዬ ፓስፖርቱን እንትኑን ሁሉን ነገር አስይዞ ከጨረሰ በኋላ እዛ ድርሶኝ ሄድ ተመልሶ እዚህ ቤተሰብ ጋር ማለት ነው። ከዛ በወር ወዲያው እግሬን ሲሻለኝ ስራ ገባሁኝ። ስራ ከገባሁኝ እንደገባሁኝ ነው መሰለኝ ትንሽ እንደቆየሁኝ ብራዘር የመጣ እናትና አባቴ ለብቻ ነው የሚኖሩት። የእናቴ ልጅ ነው መጣ ተባለ። ከዛ እኔም መዲ አለብኝ ዞር የራሴ አይደለም በዛን ሰዓት የራሴ መዲ አለ። እሱ መጣ። ከዛም በኋላ እሺ ብዬ እንትን እያልኩኝ እያለሁኝ ያለውን ነገር የእሱን እንዳለ በዛን ሰዓት ከዛም ከዚህም ሰው እንኳን አጥቼ የሚያበድረኝ ሰው እንኳን አጥቼ ብዙ ነገር ያሳለፍኩት ማለት ነው። ከዛም በኋላ ያለፈ እንግዲህ እንደዛ ሆኖ ከዛ ያ ልጅ ተያዘ መልሶ አሁንም ተያዘ። ተይዞ ሲያበቃ ደግሞ የእሱ ታናሽ ደግሞ እመጣለሁ አለ። እስካሁን እኔ እነሱን እዳ ከፍዬ ራሴን እዳ አንድ ብር የለኝም እጄን እያስረዳኋቸው። ያን ሰዓት እንግዲህ እናት አባቴ ናቸው፣ ግን አንልክሽም ያሉ ሰዎች ናቸው። ብዙ ነገር ማልፈልገውን ብዙ ነገር እንዳረግ እና ደግሞ ማልፈልገውን ነገር እንትን ብዬ የምፈልገው ደረጃ ለመድረስ እነሱንም ለማሳየት መሄድ አለብኝ በቃ ብዬ ሁሉን ነገር ያው ያውቁታል ማለት ነው። እና ከዛ ያ ልጅ መጣ። ምንም እልክላቸዋለሁ መልሰው ይጠይቁኛል። እልክላቸዋለሁ ምን አረግሽው ይሉኛል። አሁንም እየላኩኝ አሁን ይሄ ኑሮ የምልህ ኑሮዬም ያው የተወሰነ ዝም ብዬ አንዳንድ ነገር እልካለሁኝ ለሱ ማለት ነው። ግን አብዛኛውን ግን ለቤተሰብ ነው። ግን ማንም እዚህ ጋር ማንም ይረዳኝ የለም በቃ ሁሉ። ከዛ ይሄኛው እንደተያዘ አሁን ደግሞ በቃ እዛ እንትን ይላል ብዬ ብር ላኩ ለወንድሜ ማለት ነው።
ይሄኛው ሊመጣ ነው ምናምን ሲሉኝ ይረጋጋ ምናምን ብዬ ብር ላኩላቸው ለነሱ። ከዛ ብር ከላኩኝ በኋላ ደግሞ አሁን ምን ያደርጋል በባህር መጥቷል አሉኝ። ይሄኛው ማለት ነው። አሁን እጄ ላይ ብር የለም። በቃ የምር በቃ እኔ እንጃ። እና እስቲ ምን ትለኛለህ ለዚህ ምክር? የምር በቃ ከህይወቴም ከሁሉም አሁን ኑሮ ምን ብዙ ችግር አለ ያልኩ ማውራት እፈልጋለሁ፣ ግን አንደኛ ሰዓት እንትን እልብሃለሁ እና ግን በቃ የዚህም ብቻ እስቲ ምክር። ማን ነው በባህር የመጣው? አሁን ወንድሜ የዚህ አሁን የተያዘው ወንድሜ፣ እሱ ታናሽ ደግሞ መጣ ተመልሶ። ይሄኛው ተይዞ እያለየ አክስሮ፣ ይሄኛው ደግሞ መልሶ መጣ። ማንን ተማምነው ነው የመጡት ወደዚህ? አንቺን ተማምነው ነው ትከፍልልኛለሽ ብለው? አዎ እኔን ተማምነው ነው። ማንም እዚህ ያውቃሉ ከዚህ በፊት እንዴት ሆኖ እንትን እንዳለ ማለት ነው። ወላሂ እና በቃ እሱ ከባድ ነው ብቻ ወላሂ። ምን ያህል ብር ጠየቁሽ? ያው ማንሻ ምናምን 6000 ሪያል ምናምን 7ም ሊሆን ይችላል እንደዛ ነው። ግን ከባድ ነው ማለት አስተሳሰባቸው። እኔ እንጃ ወላሂ እኔ ትሞ አልችልም። በቃ እኔ እንጃ የበፊት የተናደድኩ ንዴቴ ትቶኛል። አሁን ያን ሰዓት እስከምመጣ እንዲሁ መጥቼ ቤተሰብም እንዴት ስንትን አለለም ነበር ያልኩት። ግን አንተ የራስህን እኔ የሚያስፈልገኝን ነገር እንኳን እየተውኩኝ ለእነሱ ነው እንትን እያልኩ ያለሁት። የምፈልገውን እንኳን አላረግም ጭራሽ ማለት ነው። ግን እዚህ ጋር ማንም የሚረዳ የለም። አይዞሽ እሺ፣ ሚዩት አድርጊና አዳምጪኝ። አሁን ትናንትና አንዲት ልጅም እንደዚህ አይነት ጥያቄ ጠይቀን ያልኳት ነገር አለ። ብር ጠይቋቸው። ሰው ሀገር ያላችሁ ልጆች ቤተሰቦቻችሁ ምንድነው ፈጣሪ አምላክን አትፈታተነው አይደለ? ከፎቅ ፈጣሪ ይደግፈኛል ይታደገኛል ብለሽ ራስሽን አትከሰክሽ። ሊደግፍሽ ይችላል፣ ሊያተርፍሽ ይችላል። ግን መፈታተን እግዚአብሔር አለልኝ ምንድነው እግዚአብሔር አለልኝ ብለህ ጫካ ውስጥ ብትገባ እግዚአብሔር አለለት ጅብ ይበላሃል። ምንም ጥያቄ። ስለዚህ እነሱ ሆን ብለው ነው የሚያደርጉት። እሷ ገና ለገና ከፍላ ታስወጣናለች ብለው። አንቺ አንድ ሰው ነሽ፣ ሰው ሀገር ነው ያለሽ። አንቺ ራሱ ነገም እንደሚገጥምሽ አታውቂም። ማን ይደርስልሻል? ማን ነገም ሌላኛው ይመጣል። እንዲሁ ስትገፈግፊ ትኖሪያለሽ ማለት ነው። ስለዚህ ምንድን ነው እንዳላችሁ አክት አታርጉ። ለቤተሰቦቻችሁ ቢቻል ብድር ጠይቋቸው። ሰውን ብድር ጠይቀው እሺ እንጂ ርቀህ ከፈለግ ብድር ጠይቀው። ተቸገር፣ እጣ ምንም አይኑርህ። የወደቅሁን እስቲ እንኳን ከአንቺ ሊጠይቅ ቀርቶ ከአንቺ ሊጠይቁ ቀርቶ እንደውም ይሸሹሻል፣ ስልክሽን ሁላ አያነሱ። ስለዚህ እንደዚያን ነገር እንዳይገጥማችሁ ሌሎቻችሁም አሁን የምትሰሙኝ ከሆነ ጠንከር ያለች መርፌ ልስጣችሁ። ስልክ ትደውሉና ቤተሰቦቻችሁ ጋር እዚህ ስራ ፈታው ምን መሰላችሁ፣ አሁን እዚህ ሰው ጋር ተጠግቼ ነው ያለሁት። የሆነ ችግር ተፈጥሮ ካለሁበት ቤትም ሰዎቹም ሄዱ ወደ ሀገራቸው፣ ስራም በቃ አቆሚያለሁ ፈትቻለሁ እና እስቲ ለሆነ ሰሞን የሚሆን ብር ከዛ ፈለግ አድርጋችሁ ላኩልኝ። እዚህ ቤት ኪራይ የምከፍለው ስራ እስክጀምር ድረስ መጠናከሪያ የሚሆን ፈለግ አድርጋችሁ ላኩልኝ፣ ስራ እንደጀመርኩ እልካለሁ በሏቸው እስቲ። ከዛ በኋላም እንደሚፈጠር እዩ። እኔ ያልኳችሁ ካልሆነ እንመታችሁ ቀሱኝ። ስልካችሁን አያነሱም። ከዛ ገና ስትደውሉ አንቺ እንደ እሳት እንደዚህ የእናንተን ስልክ ይቀባበሉታል። እንኳን አንቺን ተማምኖ ሊሰደድ ቀርቶ ማለት ነው። እንኳን አንቺን ተማምኖ ሰዓት ውስጥ ሊገባ ራሷ አበድሩኝ እያለች ጭራሽ ላኪልን ምናምን እንኳን ሊሉሽ ቀርቶ ራሷ ችጋር ና አይነች እንደው በላካችሁልኝ እያለች እኮ ነው ምናምን ነው የሚሉት። ገብቶ አሁን ይህም ብታረጊ ኖሮ ያኛው ወንድም ሁለተኛ አይሰደድም። ቸግሯታል። እሷ ነገር ጥሩ አይደለም፣ ሌላ መንገድ መፈለግ አለብኝ ይላል እንጂ አንቺ ላይ ላተመመጡ። ስለዚህ አታቅብጧቸው ቤተሰቦቻችሁ ነው ባይስ አሳ ስጧቸው እንጂ ማጥመጃውን ምድረው ማጥመጃውን ስጧቸው እንጂ አሳ አትስጧቸው። ኢቨን ለልጆቻችሁ ጭምር። እኔ ልጅ ቢኖረኝ እንዴት እንደማሳድገው ነግሬያችኋለሁ።
ገንዘብ እየሰጠው የሆነ አይስክሪም ብላ ቸኮሌት ብላ የኔ አባት እግርን እንቅፋት እንዳይመታው እዚህ ምድር ላይ ያለ ምርጡን ጫማ ለበስ እያልኩ ካሳደግኩት ነገር ተራጋጭ ነው የሚሆነው። ሀገሩን የማይወድ ሰው የማያከብር ሰው ነው ምሰራው። ምንም ነገር በቀላሉ እንደማይገኝ እያወቀ መማር አለበት፣ ማደግ አለበት። ገብቷቸዋል። በቀላሉ ምንም ነገር እንደማይገኝ ፈልጎ ማግኘት ምን እንደሆነ ከልጅነቱ ጀምሮ በትንንሽ ነገር እየተማረ ማደግ አለበት። አባቴ ያደርግልኛል ሲሆን እኔ ማድረግ እችላለሁ እያለ እንዲያድግ ከፈለግኩ አሳ ሳይሆን ማጥመጃውን ሰጠውና እንዴት እንደሚጠመድ እየተማረ ማደግ አለበት። እንዴት እንደሚለፋ፣ እንዴት እንደሚገኝ። ይሄ ነው ትውልድ መስራት ማለት። ልጅ ስታሳድጉ ሁሉም ነገር አሟልታችሁለት ቤትም መንካ፣ መኪናም መንካ፣ ሁሉም መንካ፣ እንቅፋት እንዳይመታ ካልሽው ነገ ያለ አንቺ አይቆምም። አንቺ ብታልፊ ጥገኛ ነው በሰው ላይ የሚሆነው። በራሱ እንዲቆም ከፈለግ ልጅን እንኳን ስታሳድገው እንዴት መቆም እንዳለበት እያስተማርከው። እንኳን ወንድም ልልሽ ፈልጌ ልጅሽን የአብራክሽን ኩፋይ እንኳን ስታሳድጊው ቢኖርሽ እንኳን አቅብጠሽ አታሳድጊው። ነገ ጥሩ ትውልድ መስራት የምፈልግ ከሆነ ነገ ያላንቺ መኖር የሚፈልግ የሚችል ነገ ያላንቺ ብርቱ ጠንካራ መሆን የሚችልን ልጅ መስራት የምፈልግ ከሆነ ይህንን ነው ማድረግ ያለብሽ። እሺ ናት። አሁንም አንቺ ሰው ሀገር ነው ያለሽ፣ ምችው ነው የምታደርጊ። አንቺን ተማምነው አልመጡም ራሳቸው አይደለ የራሳቸው። አንቺ የወንድሞችሽን ህይወት አንቺ ኮንትሮል ልታደርጊያች ምን ናት። አንቺ የራስሽን ህይወት ብቻ ነው ኮንትሮል የምታደርጊ። እህቴ ያለችልኝ ብሎ ጫካ ገብቶ ጅብ ቢበላው ተወቃሹ አንቺ ልትሆኝ ነው እንዴ? እንዴት ያለ ነገር ነው? የኮ ፍትህ አይደለም። ስለዚህ አንቺ እንቅጩን ንገሪያቸው። ከቻላችሁ ለእኔም ብትልኩልኝ ደስ ይለኛል፣ ቸግሮኛል፣ ቤት ኪራይ መክፈል አቅቶኛል በያቸው። ከዛ በራሱ ተፍጨርጭሮ እንዴት ማለፍ እንዳለበት ያውቃል ማለት ነው። አታቅብጪ። ተግባባን? አዎ ልብስዬ። እና አሁን ራሱ ማለት ነው አሁን ላኩላቸው ለዚህ አሁን እንትን ላለው እና ለሱ በቃ ማለት መጣለው ስላለ ላኩላቸው። አሁን ያንን ምን ያደርጋል ወደዚህ መምጫ አደረገው። አየህ እሱ እኮ ነው የሚያናድድ። የኔ ነው አዳምጪ። ያስተጋባል ድምፅ ሚዩት አድርጊው እስኪ። የኔ ድምፅ እየሰማሁት ነው የራት። አሁን አንቺ ገንዘብ በላክሽ ቁጥር የኔ ናት እንደሚፈጠር ታውቂያለሽ። ልጆቹ ይመጣሉ አይደል? እዚህ አይሰሩም፣ አይለወጡም። እኔ እንቅጩን ለምን አልነግርሽም? ምን አለ በይኝ። እንደው አንቺ መተሻሽ ትነግሪኛለሽ። ያልከው ሆነ ነው የምትይኝ። መቶ አይለወጥም። ቁጭ ብሎ ወሬ ሲያደቅ ነው የሚውለው። ለምን እህቷ አለችለታ እንዴ? ትንሽ ሰራ ያደረግና ቻሌንጅ ሲገጥመው እጭ ደግሞ የዚህ ሀገር ስራ ይከብዳል። ፀሐዩ፣ ሙቀቱ፣ ምናምን በረሃው ምናምን ለምን አልዘፈዘፍም? እሷ አለችልኝ ምን ያጨናንቀኝ? ምን እባክሽ ስራ ጠፋ እስቲ ትንሽ ያለሽን ጣል ጣል አድርጊ ይልሻል። አየሽ አሳ መስጠት ጉዳቱ ነገም ከአንቺ ነው የሚጠብቀው። ቁርጥ ስታረጊና ግን የውሳኔ ሰው ስትሆኚ ያኔ አማራጭ ሲያጣ ሰው ከተቀመጠበት ይነሳል። ሰው ከተቀመጠበት የሚነሳው ሲቆረቁረ ነው። እኔ አሁን የተቀመጥኩት ምንም ስላልቆረቁረኝ ነው ጋይስ። ቢቆረቁረኝ እንዲህ ተረጋግቼ ይቀመጣሉ? አልቀም እነሳለሁ። ሰው ከተቀመጠበት የሚነሳው ከኮንፈርት ዞኑ ሲወጣ ማንም የሌለለት እንደሆነ ነው። ለዛ ነው አንዳንዴ የምትወዷቸውን ሰዎች የሆነ ነገር ልታደርጉላቸው እየቻላችሁ እንኳን አንዳንዴ ለቀቅ አድርጓቸው። ለእነሱ በእግር መቆም ስትሉ በልጅነታችን እኮ እናትና አባቶቻችን በሁለት እግራችን ቆመን እንድንሄድ ሲፈልጉ ምንድን ነው የሚያደርጉ? መጀመሪያ እጅ ለእጅ እኔ ታናናሽ ወንድሞቼን አድርጌ አውቃለሁ። እንደዚህ እጃችሁን ይዛችሁ አስኪዷቸው ይባላል። ሁለት እጁን ይዘን ምናምን ማስኬድ። ከዛ ከተወሰኑ ቀናት በኋላ ወንበር ይዘቁም ወንበሩን አስይዘውና ልቀቀው ይባላል። ወንበሩን ይዞ ራሱ ልጁ እንዲህ በወንበር እየታከከ አይደለም የሚሄደው፣ ይለምዳል። መጀመሪያ ሰው ይዞት ነበረ የሚሄደው እጁን። በኔክስት ሌቭል ወንበር ይዞ ማንም ሰው ሳይዘው ወንበር ይዞ ብቻ እንዲሄድ ይደረጋል። ፋይናሊ ያስቀምጡትና ይለቁታል። ሁላችን ገድገድ ይልና ይወድቃል። ከዛ እንደገና ያነሳና ለቀቅ። በቅርብ ርቀት ይከታተሉናል። ግን ብንወድቅም ያው ውድቅ ነው ምኖር በሌሳ አንጎዳ። እንደዛ የተባለ ፋይናሊ ምን እየሆነ ይመጣል? ያ ሰው በእግሩ ራሱን ችሎ እንዲህ ያደግ ነው እኛ ስናድግ። ይሄ ወደ ህይወት አምጪው ይሄለን ልቀቂያቸው ይዘሽ የለውም ባያቸው። በቃ እኔ ራሱ ችግሮኛል፣ ብር እፈልጋለሁ፣ እስቲ ብትልኩልኝ፣ ቤት ኪራይ ከሰው ተጠግቼ ነው ያለሁት። አውጂ ለቤተሰቦችሽ በሙሉ እንደዚህ ብለሽ
ከዛ በራሳቸው ህይወታቸው መወጣት እንዳለባቸው ታስተማሩ። ወንድሞችሽ የምትወጃቸው ከሆነ እንዲህ ነው የምታረጊው። እውነቴ ነው የምናግርሽ። አልበለዚያ አንቺን ብለው ሌላ ገደል ውስጥ ይገባብሻል። ነገ እሷ አለችልኝ ብለው የማይሆን ወንጀል ውስጥ ይገቡብሻል። ነግሬሻለሁ። ተግባባን? አዎ አሌክሱ አመሰግናለሁ። እሺ መልካም ቀን። ኢቭን ልጆቻችሁን እንኳን ስታሳድጓቸው ጋይስ እንደዚህ ያሳድጓቸው። ከእናንተ አላውቅም እንግዲህ እኔ ገና ልጅ ደረጃ ላይ አልደረስኩም። ስወልድ አሳያችሁ። ግን ልጅ ያላችሁ ብዙ ትልቅ ሰዎች አላችሁ እዚህ ውስጥ ልጅ ያሳደጋችሁ፣ ሎግ ለማድረግ ያበቃችሁ ምናምን ትልቅ ደረጃ ያደረሳችሁ። ግን በቃ ሰው መስራት ከፈለግን ሰው በራሱ እንዲቆም ነገ ሰው የሚወድ ሀገሩን የሚወድ ሰው የሚያከብር ለህይወት ሪስፔክት ያለው ሰው እንትን የምንል ከሆነ በዚህ